ጋብቻ አለ የለም ሲጀመር የጸና ጋብቻ አለ የለም የሚለው ነገር ምናልባት የስቱዲዮና የመስክ ፎቶ የጋብቻ ሁኔታን ያስረዳ ይሆን ወይ? አያስረዳም። በመዘጋጃ ቤት ሄደን የምንወስደው ትዳር ነው። ሁለተኛው ደግሞ ቅዱስ ጋብቻዎች ናቸው ማለት ነው። ጋብቻ የሚረጋገጠው ሰርቲፊኬት በማቅረብ ነው። ካልሆነ ሰርቲፊኬት ማቅረብ ካልቻሉ ወይም ሰርቲፊኬት ከሌላቸው ደግሞ ለምሳሌ ከተማ ውስጥም ባይዘው በክብር መዝገብ ሹምፊት የማያደርጉ በሽማግሌዎች የሚጋቡ ሰዎች አሉ። በጋብቻ ሁኔታ የምታስረዳው እኮ ከሶስቱ መንገዶች በአንደኛው መንገድ ጋብቻ ፈጽም ያለው የሚለውን ነገር ነው የምታስረዳው። በሚያገባው ሰው ማንነት ላይ ስህተት ሲያጋጥም ይላል። ማንነት የሚሉት ማአት ነገሮች ሊገቡ ይችላሉ። ያው አከራካሪ ስለሆነ ነው። በኋላ ይሄ ነገር ቀላል ሊመስል ይችላል። ሰላም እንዴት ሰነበታችሁ? ክቡራትና ክቡራን አድማጭ ተመልካቾቻችን፣ ይህ ነጋሪት ፖድካስት ነው። ዛሬም እንደተለመደው በአንድ የህግ ርዕሰ ጉዳይ ላይ ቆይታ እናደርጋለን። ፕሮግራሙን እኔ ቶማስና ባልደረባዬ አለበል እያዘጋጀን እናቀርብላችኋለን። በፕሮግራማችን ያማረ ቆይታ እንደሚኖራችሁ ተስፋ እናደርጋለን። አብራችሁን ቆዩ የአክብሮት ግብዣችን ነው። አሊ እንዴት ሰነበትክ? እንዴት ነህ? ዛሬም በድጋሚ ስለተገናኘን እጅግ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ወደ ዋናው የህግ ርዕሰ ጉዳያችን ከመግባታችን በፊት እንደተለመደው ጤንነት ይቀድማል። ጤንነት ስለሚቀድም ጤና፣ ቤተሰብ፣ ስራ ምን ይመስል ነበር? እግዚአብሔር ይመስገን። በዚህ ሳምንት ውስጥ ምን አዳዲስ ነገሮች አሉ? ባጭሩ እጅ ከምን ይባላል ሰው በባላችን ወደ ቤት ሲመጣ ወር ደግሞ ወደ እጅ መንሻ ይዛ አልመጣ። መልካም፣ እስኪ ሷ ላይ ትንሽ ቆይታ እናድርግ ብዬ ነው። ሳምንቱ በጣም ጥሩ ነበር። ዛሬ ያው ለመነጋገር የመረጥነው ርዕስ እንግዲህ ጋብቻ ነው። ጋብቻ በጣም ትልቅ ርዕስ ነው። ምክንያቱም የአንድ ማህበረሰብ መሰረቱ ቤተሰብ ነው ይባላል። ቤተሰብ ከሚመሰረትባቸው እኔ ግን ጥያቄ አለ ወደ ርዕሰ ጉዳያችን ከመግባታችን በፊት ብዬ ነበርና ሳምንቱ ውስጥ ደግሞ ጋብቻ ነበር እንዳለን ወቅቱ የጾም ወቅት ነው እና ስለምን ልትነግረን ነው እያልኩኝ እኔ ራሱ ከሳምንቱ ጋር ተያይዞ ነው ከርዕሰ ጉዳዩ ጋር የተገናኘ ነገር አለ። ሳምንቱን እኮ ዘጋው። በቃ ሳምንቱ መልካም ነው በሚለው ቆንጆ ነበር። ያንተስ እንዴት ነበር? በጣም አሪፍ፣ ሁሉም ነገር ሰላም ነው አለኝ። መልካም። ዛሬ እንግዲህ የምንወያይበት የህግ ርዕሰ ጉዳይ ከተሻሻለው የቤተሰብ ህግ አዋጅ ቁጥር 213/1992 ጋር በተገናኘ ነው። በዚህ የህግ ማዕቀፍ ውስጥ በርካታ ጉዳዮች ተዳስሰዋል። ነገር ግን ለዛሬ ትኩረት ሰጥተን ነጥለን የምንመለከተው ጉዳይ የጋብቻ መሰራረትን ነው። ከጋብቻ መሰራረት ጋር በተያያዘ ዲስከስ የምናደርግባቸው የተለያዩ ነጥቦች ይኖራሉ። እነሱን እያነሳን ውይይታችንን እንቀጥላለን አለ። ህጋዊ ጋብቻዎች የሚፈጸሙባቸው ነገሮች ምንድናቸው? ያው በሁለት አይነት መንገዶች አሉ፣ እኔ በማውቃቸው ማለት ነው። በህግ የምትጋባቸው ጋብቻዎች አሉ። አሁን ለምሳሌ በመዘጋጃ የምትጋባቸው ትዳሮች አሉ። የመጀመሪያው ሁለተኛው ደግሞ ምንድነው? መንፈሳዊ ነው። መንፈሳዊ ጋብቻዎች ምንድነው? በዚህ በቤተ ክርስቲያን የምትፈጽማቸው ጋብቻዎች አሉ፣ ቅዱስ ጋብቻን የምንለው ማለት ነው። ስለዚህ ያው በህጋዊ የምንጋባው ጋብቻ በመዘጋጃ ቤት ሄደን የምንወስደው ትዳር ነው። ሁለተኛው ደግሞ መንፈሳዊ ጋብቻዎች የምንላቸው ደግሞ በቤተ ክርስቲያን የምትፈጽማቸው ቅዱስ ጋብቻዎች ናቸው ማለት ነው። እንዴት አንድ ነው የሚኖሩ? ስንት ይኖራል? አንተ ምን ይመስላል? ያው ኖርማሊ እንደዚህ መጋባት በሰርግና ተደግሶ ምናምን ነው እንገኝ ይመስለኝ። እሱ አንተ እንደዛ ነው። በሃይማኖት ዘርፍ ከሆነ ኒካ አለ። ኒካ ተደርጎ ምናምን ከዛ ላ ቤተሰብ ተጠርቶ ምናምን በጋይ ገርስመ ምናምን እንደዛ አለ። ሶስት አይነት በኦርቶዶክስ ማለት በቤተ ክርስቲያን በሃይማኖት ማለት ነው። ከዛ ደግሞ በምንድነው በመዘጋጃ ከዛ ደግሞ ያው በሰፈር ደግሞ የሽማግሌዎች አሉ አይደለ? በሽምግልና በአገር ሽምግልና ማለት ነው። ጋብቻ ስንል የተለያዩ አይነት የጋብቻ አመሰራረቶች አሉ። በህግ እውቅና የተሰጣቸው ልዩ ልዩ የጋብቻ አመሰራረቶች የምንላቸው ወይም የጋብቻ የሚፈጸምባቸው ሁኔታዎች ምንድን ናቸው ከሚሉት ብንጀምር መልካም ይመስለኛል አለ። ያው ቀደምም ትንሽ ለመጥቀስ እንደሞከርኩት የአንድ ማህበረሰብ
መሰረቱ ቤተሰብ ነው። ቤተሰብ ከሚመሰረትባቸው መንገዶች መካከል ደግሞ አንደኛው ጋብቻ ነው እና ዛሬ የምናወራው ስለ ጋብቻ መሰራረት እንዴት ነው በህጋይም ቫሊድ የሆነው ወይም ደግሞ ጋብቻ የጸና የሚቋቋምበት የጸና ጋብቻ ሊቋቋም የሚችልበት ወይም ሊመሰረት የሚችልበትን መንገዶች ነው የምናየው ዛሬ። እንግዲህ በዚህ ዙሪያ ውይይቶችን እናደርጋለን። ከዛ ቀጥሎ ደግሞ ቅድመ ሁኔታዎቹ ምንድናቸው የሚሉትንም አብረን ለመዳሰስ እንሞክራለን። ስለዚህ ከልዩ ልዩ የጋብቻ አፈጻጸም ስርዓቶች በህግ እውቅና ከተሰጣቸው የጋብቻ አፈጻጸም ስርዓቶች ውስጥ 3 አይነት በህግ እውቅና የተሰጣቸው የጋብቻ አፈጻጸም ስርዓቶች አሉ። በቤተሰብ ህግ ውስጥ እነዚህ እውቅና የተሰጣቸው የጋብቻ አፈጻጸም ስርዓቶች ውስጥ አንደኛው በክብር መዝገብ ሹም ፊት የሚፈጸም ጋብቻ ነው። ሁለተኛው በሃይማኖት ስርዓት መሰረት የሚፈጸም ጋብቻ ነው። ሶስተኛው ደግሞ በባህል ስርዓት መሰረት የሚፈጸም ጋብቻ ነው። በየትኛውም የጋብቻ አፈጻጸም ስርዓት ጋብቻው ይፈጸም ሁሉም እኩል ናቸው። ሁሉም እኩል የህግ ጥበቃ ይደረግላቸዋል። አስፋራስ በህጉ ላይ የተቀመጡ ሊጣሱ ሊገረሰሱ የማይገቡ መሰረታዊ ሁኔታዎችን እስካሟሉ ድረስ ማለት ነው። እያንዳንዳቸውን በዝርዝር እናያቸው። ከክብር መዝገብ ሹም ፊት ከሚፈጸም ጋብቻ ወይም በተለምዶ በማዘጋጃ ቤት የሚደረግ ጋብቻ የምንለው ማለት ነው። በተለምዶ በተለምዶ አሁን በእርግጥ ማዘጋጃ ቤት የሚለው ቀርቶ አሁን የክብር መዝገብ ሹም የሚባለው በእያንዳንዱ ወረዳ ያለ የወሳኝ ኩነት ጽህፈት ቤቶች በኩል ነው የክብር መዝገብ ሹም ስራን የሚሰሩት። እነዛ ወረዳ ላይ ያሉት የወሳኝ ኩነት ጽህፈት ቤቶች ናቸው። ያኛው ማዘጋጃ የሚለው ድሮ በማዘጋጃ ነበር የሚፈጸመው። ያው አሁን በተለምዶ አንዳንድ ጊዜ ይቀጥልና በዛው ለምሳሌ ጋብቻ የጸና ጋብቻ አለን ለማለት 80 አድርገናል ይላሉ። አይ ፍቺ ፈጽመናል ለማለት 80ችን ተቀዷል ይላሉ ሰዎች። እነዛ ነገሮች አሁንም ባለው የሁኔታ ቀጥለዋል። በንግግር ደረጃ በሳቤ ደረጃ የጸና ጋብቻ የሚለውን ተቀባይነት ያለው ጋብቻ የሚለውን ለማመልከት የምንጠቀምባቸው ዘያዊ አነጋገሮች ናቸው። ከዛ ውስጥ አንዱ እንግዲህ አሁን በማዘጋጃ ቤት ተፈራርሟል ወይስ አይነት ነገር ይባላልና እንዲሁ ጉዳዩን ክሊር ለማድረግ እንጂ በክብር መዝገብ ሹም ፊት የሚፈጸም ጋብቻ የሚል ፎርማል ስም ነው የተሰጠው። በክብር መዝገብ ሹም የሚባሉት ሰዎች እንግዲህ የብሔራዊ መታወቂያንና የወሳኝ ኩነትን ለመደንገግ በወጣው አዋጅ ቁጥር 760 እንዲሁም ደግሞ እሱን ለማሻሻል በወጣው አዋጅ ቁጥር 1049 ላይ የክብር መዝገብ ሹም ማን ነው፣ ምን ይሰራል፣ በምን አይነት መንገድ ነው ጋብቻውን የሚመዘግበው የሚለው በዝርዝር ህግጋት ተቀምጧል። ወደ እነዛ ወደ እሱ ዝርዝር ነገሮች ውስጥ ባንገባ ያው ግን ቴክኒካሊ ይህንን ለማለት እንደሆነ ወይ ደግሞ መንግስት ባቋቋመው አካል ፊት የሚደረግ ጋብቻ የሚለውን ለማመልከት እንደሆነ ግንዛቤ ለመፍጠር ነው ያን ያነሳውታል። በትክክል ተመልሳል። እሺ እንግዲህ ይህ ማለት ከሆነ ትርጓሜውና በዚህ ረገድ ያለው ስርዓት እንዴት ነው የሚፈጸመው የሚለውን እስኪ በዝርዝር እናያለን። መልካም እንግዲህ ያው እንዳልከው የመጀመሪያው አንደኛው የጸና ጋብቻ የሚፈጸምበት አንደኛው መንገድ በክብር መዝገብ ሹም ፊት ቀርቦ ጋብቻን በመፈጸም ነው። እንግዲህ በክብር መዝገብ ሹም ፊት ጋብቻ ሲፈጸም እንዴት ነው ተፈጸመ የሚባለው ስንል ሁለቱ ተጋቢዎች ሴትና ወንድ ሄደው በክብር መዝገብ ሹም ፊት ለመጋባት ያላቸውን ፍላጎት ይገልጻሉ። የክብር መዝገብ ሹም ክቡር ዘበኛ የሚለው ተብሏል እና የክብር መዝገብ ሹሙም ሀሳባቸው በነጻ ፈቃድ ላይ የተሰጠ ሀሳብ መሆኑን አረጋግጦ እሱን ሲቀበላቸው በክብር መዝገብ ሹም ፊት ጋብቻ ተፈጸመ ይባላል። ይህን ለማድረግ አንደኛ ወደ የትኛው የክብር መዝገብ ሹም ነው መሄድ ያለባቸው፣ ሲሄዱስ ምን ማድረግ አለባቸው፣ መቼ መሄድ አለባቸው የሚለውን ነገር በዝርዝር ስናየው ሁለት ተጋቢዎች ናቸው። እንግዲህ ከሁለቱ በአንዱ መኖሪያ ሊሆን ይችላል ወይም ደግሞ ከሁለቱ አንደኛው ቤተሰቦቹ ወይም የቅርብ ዘመዶቹ ቢያንስ ጋብቻው ከመፈጸሙ ከ6 ወር በፊት ጀምሮ ያለማቋረጥ የኖሩበት ወረዳ ላይ ሄደው
ይህንን የክብር መዝገብ ሹምፊት ጋብቻቸው መፈጸም ይችላሉ ማለት ነው። ይህን ሲያደርጉ መሄድ ያለባቸው ቢያንስ ጋብቻው ከሚፈጸምበት ቀን 1 ወር ቀድመው ማሳወቅ ይኖርባቸዋል። ምክንያቱም የእነሱ ጋብቻ የሚፈጸምበትን እለት አስቀድሞ ያ በወረዳ ያለው የወሳኝ ኩነት ጽሕፈት ቤት ፕሮግራም መያዝ አለበት። ብዙ ተጋቢዎች ሊኖሩ ስለሚችሉ እነዛን ተጋቢዎች በፕሮግራም ለማስተናገድ የግድ ከ1 ወር በፊት ቢያንስ ማሳወቅ እንዳለባቸው ሕጋችን በግልጽ ያስቀምጣል። ሲሄዱ ደግሞ የጋብቻው ቀን በሚፈጸምበት ሲሄዱ ሁለት ምስክሮችን ሁለቱም ባልም 2 ምስክር በሚስት በኩልም 2 ምስክሮችን ይዘው መሄድ ይኖርባቸዋል። እነዚህ ምስክሮች ቢያንስ ሕጋዊ ተግባር ለመፈጸም የሚችሉ ከ18 ዓመት በላይ የሆኑ ሰዎች ከሆኑ በቂ ነው። ሌላ ምስክር ለመሆን የተለየ ሪኳርመንት የለውም። ስለዚህ እነዛን ሰዎች ይዘው ሄደው ጋብቻው ይፈጸማል ማለት ነው። ጋብቻው ሲፈጸም አንደኛ ነጻ ፈቃድ ያላቸው ስለመሆኑ ጋብቻውን ለመፈጸም፣ ሁለተኛ ደግሞ ጋብቻን ለመፈጸም የሚያስፈልጉት ቅድመ ሁኔታዎች በሙሉ ያልተጣሱ መሆናቸውን በቃለ መሃላ እንዲያረጋግጡ ከተደረገ በኋላ ጋብቻው ይፈጸማል ማለት ነው። ይሄ ሲደረግ ሁለቱም ሰዎች ባልም ሚስትም ከዚህ በፊት ያላገቡ መሆናቸውን ማረጋገጥ ይኖርባቸዋል። ያላገባ ሰርቲፊኬት ይዞ በመሄድ ማለት ነው። ከዚህ ውጭ ሌላ የተለየ ሪኳርመንት የለውም። አንዳንድ ጊዜ በክብር መዝገብ ሹምፊት ጋብቻ ለመፈጸም ሳይሆን ሰዎች በባህልም በሃይማኖትም ጋብቻ ይፈጽሙና ነገር ግን የጋብቻ ምስክር ወረቀት ለማግኘት ግን ወይም ለመቀበል የሚሄዱት እዛው የክብር መዝገብ ሹም ፊት ነው የሚሄዱት። ስለዚህ በሁለት አይነት መንገድ ሊሄዱ ይችላሉ። አንደኛው ጋብቻውን እዛው ለመፈጸም፣ ካልሆነም ደግሞ በሃይማኖት ወይም በባህል ስርዓት የተፈጸመን ጋብቻ መፈጸሙን ገልጸው የጋብቻ ምስክር ወረቀት ለመቀበልም እዛው ቦታ ላይ ሊሄዱ ይችላሉ። እንደዛ ሲሆን ደግሞ ይሄ ልክ በክብር መዝገብ ሹም ፊት እንደሚፈጸመው ጋብቻ የሚጠየቁት ሪኳርመንቶች ላያስፈልጉ ይችላሉ። ለምሳሌ ያላገባ ሰርቲፊኬት ምናምን ማቅረብ ላይ ይጠበቅ ይችላል። ምናልባት በባህል ከሆነ የተፈጸመው በባህል ስርዓት ጋብቻው የተፈጸመ መሆኑን ጠቅሶ ምስክሮችን ይዞ ቀርቦ ሰርቲፊኬቱን መውሰድ ይቻላል። እሱን ለማድረግ ይሄ ቀድሞ ከ1 ወር በፊት ምናምን ማሳወቅ አይጠበቅም ማለት ነው። ለማስመዝገብ ስለሆነ የሚሄዱት ማለት ነው። ለመውሰድ ከሆነ የሚሄዱት ቀድሞ ከ1 ወር በፊት ማሳወቅ ምናምን አይጠበቅም። በባህል ስርዓትም ይሁን በሃይማኖት ስርዓትም ይሁን ከዛ ቀን በፊት ቀድሞ በዚህ ቀን በባህል ስርዓት ወይም ደግሞ በሃይማኖት ስርዓት ጋብቻ ፈጽመናል፣ ምስክር ወረቀት ይሰጠን ብለው ይጠይቃሉ። ምስክሮች ቀርበው እነሱ ምስክሮቹም ይፈርማሉ። ከዛ ሰርቲፊኬቱ ይሰጣቸዋል። ሰርቲፊኬቱ ላይ የሚገለጸው በዚህ ቀን ጋብቻ ፈጸሙ ሳይሆን ሰርቲፊኬቱ ከተሰጠበት ቀን በፊት በባህል ስርዓት ወይም በሃይማኖት ስርዓት ጋብቻው የተፈጸመ መሆኑ ተጠቅሶ የምስክር ወረቀቱ ላይ ይሰጣቸዋል ማለት ነው። የምስክር ወረቀቱ በተመዘገበበት ቀን ይሆንና ጋብቻው ግን ተፈጸመ የተባለበት እለት ግን አክቹአሊ ጋብቻው በተፈጸመበት የጋብቻው ቀን ይጠቀሳል። ውጤቱም አክቹአሊ የሚጀምረው በተፈጸመበት ቀን ጀምሮ ስለሆነ ማለት ነው። ኦኬ። እንግዲህ ይሄ በክብር መዝገብ ሹም ፊት የሚፈጸመው የመጀመሪያው ጋብቻ ነው። ሁለተኛው በሃይማኖት ስርዓት የሚፈጸም ጋብቻ ደግሞ አለ። በሃይማኖት ስርዓት ጋብቻ ሲፈጸም እንግዲህ እንደየ ሃይማኖቱ በሚጠይቀው ስርዓት መሰረት ነው ጋብቻው መፈጸም ያለበት። ለምሳሌ በእስልምና ከሆነ በኒካ ስርዓት ጋብቻ ሊፈጸም ይችላል። በክርስትናም ከሆነ ደግሞ ያው እንደየ ሃይማኖቱ የራሱ የሆነ የጋብቻ አፈጻጸም ስነ ስርዓት ይኖረዋል። እሱን ስነ ስርዓት ተከትሎ የተፈጸመ ጋብቻ በሙሉ በህግ አይን ልክ በክብር መዝገብ ሹም ፊት ተቀርቦ እንደተፈጸመው ጋብቻ ሙሉ እውቅና ይኖረዋል ማለት ነው። ሌላውና ሶስተኛው የባህል ጋብቻ ነው። በባህል ስርዓት የሚፈጸም ጋብቻ ነው። ይሄ በባህል ስርዓት የሚፈጸም ጋብቻ እንግዲህ ኢትዮጵያ ውስጥ በጣም የተለያዩ ባህሎች አሉ። ብዙ ብሔር ብሔረሰቦች አሉ፣ ቁጥራቸው በጣም ብዙ የሆኑ ማለት ነው። ስለዚህ በየቦታው የተለያየ የባህል ስርዓት ይኖራል ጋብቻን ለመፈጸም። ስለዚህ በነዛ
ከነዛ ውስጥ በአንዱ የተፈጸመ የባህል ጋብቻም እንደዛው እውቅና ይኖረዋል ማለት ነው። እንግዲህ ባህሉ የሁለቱም ባህል ሊሆን ይችላል፣ የተጋቢዎቹ የጋራ ባህል ሊሆን ይችላል፣ ወይም ደግሞ በአንደኛቸው እስከ ተስማሙ ድረስ ጋብቻው ይፈጸማል። ስለዚህ ኢኳሊ እሱም በህጋዊ እውቅና ይኖረዋል፣ የጸና ጋብቻ ይመሰረታል ማለት ነው። በዚህ መንገድ ምናልባት እንግዲህ እነዚህ ህጉ ላይ ያሉት እውቅና የተሰጣቸው ሶስቱ የጋብቻ መፈጸሚያ መንገዶች ተብሎ የተቀመጡት ናቸው። ከዚህ ውጭ ግን በባህል በተለይ አሁን አንድ የተለመደ የጋብቻ አፈጻጸም ስርዓት አለ። ምናልባት እሱን ባህል ነው አይደለም የሚለው ነገር አከራካሪ ሊሆን ይችላል። ለምሳሌ ሰዎች በተለይ ከተሞች አካባቢ ላይ እንግዲህ ያው እያደገ እየጨመረ ከመጣው የኑሮ ውድነት ጋር ተያይዞ ሊሆን ይችላል ሰርግ ላይ ደግሱ ይችላሉ። ጀስት ሄደው ፎቶ ይነሳሉ። ማንን ለመንካት አላበላችሁንም አላጠጣችሁንም የሚለውን ሮሮ እዚህ ለማንሳት ነው። እሺ ብዙ ሰዎችን የሚመለከት ነው እና ግን አለ የዚህ ላይ ሰርግ አለመደገሱ ፎቶ መነሳቱ ብዙ ሰው እኮ በተለይ ከተማ ውስጥ ያለው እኮ አሁን እየተጋባ ያለው ማህበረሰብ ክፍል ስናየው ትክክል ነው። ሰርግ አንድ ሰረሞኒ ነው። እሱ ባይኖርም ግን ፎቶ ይነሳሉ፣ የፊልድም የስቱዲዮ ፎቶም ይነሳሉ። ከዛ በኋላ ግን አክቹአሊ በክብር መዝገብ ሹም ፊት ግን እኮ ሄደው ይፈራረማሉ ብዙዎቹ። አይ እንደዛ ከሆነማ በባህል አይደለም የሚሆነው። አይ አንተ ካልበላው ካልጠጣው ሰርግ ተጠርቼ እስክስ ካላልኩኝ ባህል ሰርግ የለም የሚል አይነት አንድምታ እንግዲህ እኛ የምናውቀው ባህል ፎቶ መነሳት የሚባል ባህል የለም እኛ ሀገር ላይ። በባህል ስርዓት ከሆነ በስነ ስርዓት ምንድነው ስነ ስርዓት ተደግሶ ምንድነው ስነ ስርዓት ግን የከተሜ ባህልም እኮ አለ። ግን አለ እኮ የከተሜ ባህል የሚባል እኮ አለ። ምንድነው እሱ ባህል? አሁን የምትለው ባህል እኮ ያድጋል፣ ይወለዳል፣ ይሞታል፣ ይቀየራል፣ ይለወጣል። የአራዳ ልጆች ባህል አለ፣ የከተሜ ባህል አለ። ማን ናቸው እናንተ? እና ባህል የሚለው ቴክኒካሊ ሲወርድ ሲዋረድ የመጣ የተሰነደ እያንዳንዱ ነገር መፍትሄ ያለው ወይ ደግሞ የሆነ ስርዓትን ብቻ ማለት ላይሆን ይችላል። በእርግጥ ባህል ዲፋይን ተደርጓል በተለያዩ ድርሳናት ላይ። ግን አክቹአሊ በዛ ደረጃ ደግሞ ጠቦ መታየት አለበት። ለምሳሌ ከተማ ውስጥም ባይዘወይ በክብር መዝገብ ሹም ፊት የማያደርጉ በሽማግሌዎች የሚጋቡ ሰዎች አሉ። በቤተሰብ መካከል ትንሽ የፕሮግራም ተዘጋጅቶ የሚጋቡ ሰዎች አሉ። አሁን እኔ እያልኩ ያለሁት ድል ያለ ሰርግ ይደገስ እያልኩ አይደለም። ግን ስቲል ግን ሰርግ መኖር አለበት ነው። ነገር ግን ባህል ከተባለ ሰርግ በባህል ስርዓት ተፈጸመ ሲባል ይታወቃል። የተለመደው ሁሉም ሰው የሚያውቀው ባህላዊ ስርዓት አለ። ድግሱ ትንሽም ይሁን ትልቅም ይሁን አትሊስት ሁለት ሰዎች ሊጋቡ ከሆነ ሲጋቡ ያው የሆነ ሴሪሞኒ መኖር አለበት፣ ይኖራልም። ትንሽ ሊሆን ይችላል እኔ ግን አለ ወይም ትልቅ ሊሆን ይችላል። ትንሽ ምናምን ነገር የሚለውን እንዲሁ አልከው እንጂ ፈረስ ያስጋልብ ነበር ዳሱ አይነት ነገር ያማረህ ነው የሚመስለኝ። እሱ እንዳለው ነው። እሺ ግን ያው አከራካሪ ስለሆነ ነው። በኋላ ይሄ ነገር ቀላል ሊመስል ይችላል፣ ግን ፕራክቲካሊ በጣም ብዙ ክርክሮች ስለሚመጡ ነው። ለምሳሌ ሰዎች ዝም ብለው ስቱዲዮ ውስጥ ሄደው ፎቶ ይነሱና ከዛ በኋላ ጋብቻ ፈጸምን ብለው አብረው መኖር ይጀምራሉ። ከዛ የሆነ ቀን ላይ ምናልባት ፍቺ ሲመጣ ወይም የሆነ ነገር ሲኖር ጋብቻ አለ የለም፣ ሲጀመር የጸና ጋብቻ አለ የለም የሚለው ነገር አከራካሪ የሚሆንበት አጋጣሚ አለ። ስለዚህ በመጀመሪያ ደረጃ ያ ነገር ባህል ነው ወይ? በባህል ስርዓት የተፈጸመ ጋብቻ ልንለው እንችላለን ወይ? አንድ ስቱዲዮ ውስጥ ሄደ ፎቶ ተነስተ ቀጥታ አንድ ቤት ውስጥ መኖር ስለጀመርክ በባህል ስርዓት ጋብቻ ተፈጽሟል ልንል እንችላለን ወይ? ይሄ አከራካሪ ነው። አዎ ይሄ እንደ ባህል ልንቀበለው ይገባል የሚሉ ባለሙያዎች አሉ። በሌላኛው ሳይድ ደግሞ እንደዚህ አይነት ባህል የለም፣ በዚህ መንገድ የሚፈጸም ጋብቻ በባህል ስርዓት ተፈጸመ የሚባል ጋብቻ አይደለም የሚል
አከራካሪ ነገር ይነሳል። ቢያንስ በቤተ ዘመድ ዘንድ ስለዚህ እንደዚህ አይነት አከራካሪ የሆኑትን ነገሮች ከወዲሁ ለማስቀረት ሰዎች እንደዛ አንድ ስቱዲዮ ውስጥ ፎቶ ተነስተው ወይም መስክ ላይም ሊሆን ይችላል ፎቶ ተነስተው ጋብቻ ፈጸምን ብለው አምነው አንድ ላይ መኖር የሚጀምሩ ከሆነ በተቻለ መጠን ሄደው ወይ ያንን ፎቶ የተነሱበትን ቀንም ሊሆን ይችላል እኮ እሱን ጠቅሰው በባህል ስርዓት ጋብቻ ፈጽመናል ብለው የጋብቻ ምስክር ወረቀት ቢይዙ ይመከራል። በኋላ ሊነሱ የሚችሉትን ክርክሮች በመረ ደረጃ ማስረጃው ሰርቲፊኬቱ ስለሆነ ከወዲሁ ለማስቀረት ማለት ነው። ካልሆነ ግን አስቸጋሪ ነው። አሁን በባህል ስርዓት የተፈጸመ ጋብቻ ነው ብለን እውቅና ሊሰጠው ይገባል አይገባም የሚል ክርክር ውስጥ መግባት የለባቸውም ሰዎች። እንደዛ አይነት ክርክሮችን ለማስቀረት ጥንቃቄ ማድረግ ጥሩ ነው በሚል ነው እንጂ እኔ ልብ ይሏል ለማለት ነው። ልብ ይሏል ሰርግ በጣም አሪፍ ሐሳብ ነው አክቹአሊ ያነሳው። አክቹአሊ በጣም አሪፍ ሐሳብ ነው ያነሳው። ምክንያቱም ወደ በኋላ ላይ እንመጣበት እንችላለን ወይም ራሱን በቻለ ርዕስ ልናየው እንችላለን። ጋብቻ እንዴት ነው የሚረጋገጠው የሚለው ሰፊ ርዕስ ስለሆነ ብዙ አከራካሪ ነገሮች ስላሉ እንዴት መመዘን አለበት የሚለው የጋብቻ ሰርቲፊኬት ካለ ያው እንደሚታወቀው ብዙ አከራካሪ ላይሆን ይችላል። ግን የትዳር ሁኔታ መኖርን ማሳየት የመሳሰሉ እንደ ባልና ሚስት ከሚሉ ግንኙነቶች በጥልቀት ወደ በኋላ በሌላ ርዕሰ ጉዳይ ብናያቸው ከነዛ እንዴት ይለያል እንዴት ይረጋገጣል የሚለው በተግባርም በፍርድ ቤት ላይ ባሉ ክርክሮች አወዛጋቢውም እሱ ነው መኖርና ለመኖር ማስረዳት። በነገራችን ላይ ስለዚህ እሱን ለማስወገድ በተቻለ መጠን ሰርቲፋይድ መሆን አክቹአሊ የመብት ጉዳይ ብቻም አይደለም ባይዘው የማስመዝገብ ጉዳይ በኋላ እናየዋለን። ግዴታ ነው። ግዴታው ኃላፊነትን የሚያስከትላል ይፍን የወንጀል ኃላፊነትም ጭምር አለማስመዝገብ የሚያስከትለው ውጤት ማለት ነው። እናየዋለን ከምን አንፃር ነው የሚለው ያው ተወዳለ ነው መቼ ምንም ሰውን ወደ ወንጀል ለማስገባት ጥረት ታደርጋለህ። በነገራችን ላይ ብለህ ነበር በነገራችን ላይ ጋብቻን በጋብቻ ሁኔታ ማስረዳት እሱ ጋብቻን የጋብቻ ማስረጃ ነው እንጂ የጋብቻ ሁኔታ ሌላ አዲስ ጋብቻ የሚመሰረትበት እንትን አይደለም መንገድ አይደለም። ጋብቻ የሚረጋገጠው ሰርቲፊኬት በማቅረብ ነው። ካልሆነ ሰርቲፊኬት ማቅረብ ካልቻሉ ወይም ሰርቲፊኬት ከሌላቸው ደግሞ የጋብቻ ሁኔታ መኖሩን በማስረዳት ጋብቻ መኖሩን ታስረዳለ ነው። ምናልባት የስቱዲዮና የመስክ ፎቶ የጋብቻ ሁኔታን ያስረዳ ይሆን ወይ? አይደለም፣ አያስረዳም። በጋብቻ ሁኔታ በስቱዲዮ ፎቶ ተነስቻለሁ ምናምን ብለህ በጋብቻ ሁኔታ ማስረዳት አትችልም። በጋብቻ ሁኔታ የምታስረዳው እኮ ከሶስቱ መንገዶች በአንደኛው መንገድ ጋብቻ ፈጽም ያለው የሚለው ነገር የምታስረዳው እንጂ የጋብቻ ሁኔታ በራሱ እንደ አራተኛ መንገድ አይደለም የሚቆጠረው። በእርግጥ የሆነ ጊዜ ሰበር የሰጠው ውሳኔ ነበር። አዚፍ የጋብቻ ሁኔታ እንደ አራተኛ የጋብቻ መፈጸሚያ መንገድ በሚመስል መልኩ የተሰጠ ውሳኔ ነበር። በኋላ የፌዴሬሽን ምክር ቤት እንትን ብሎታል። ቴክኒካሊ የጋብቻ ሁኔታ የሚለው ከሶስቱ አንዱ መኖሩን የሚያሳዩ ሁኔታዎች ሁኔታ የምታስረዳው ጋብቻ ስለመፈጸሙ ጋብቻ ስለመኖሩ ነው የምታስረዳው በጋብቻ ሁኔታ። ስለዚህ የትኛው ጋብቻ ሲባል ደግሞ ሶስት መንገዶች አሉ ጋብቻ የሚፈጸምባቸው። ስለዚህ ከሶስቱ መንገዶች በአንደኛው ጋብቻ ፈጽመናል የሚለውን ነገር ነው በጋብቻ ሁኔታ የምታስረዳው እንጂ ከሶስቱ መንገዶች በአንደኛው ያልተፈጸመን ጋብቻ በጋብቻ ሁኔታ ልታስረዳ አትችልም። ስለዚህ ስለ ፎቶም ስንመጣ ፎቶ መነሳት እና በዛ መንገድ አንድ ሴትና አንድ ወንድ አብረው መኖር መጀመራቸው በባህል ስርዓት የተፈጸመ ጋብቻ ያደርገዋል የማንል ከሆነ እንደዛ የማንል ከሆነ በጋብቻ ሁኔታ የምናስረዳው ነገር አይኖርም ማለት ነው። ሲጀመርም በባህል ስርዓት የተፈጸመ ጋብቻ አይደለም የሚል ክርክር ስለሚቀርብበት ማለት ነው። ስለዚህ ወደዛ አይነት ክርክር እንዳይገቡ ነው ሰዎች ጥንቃቄ ማድረግ ያለባቸው። በኋላ በዛ መንገድ ተከራክሮ እንትን ማለት ማሸነፍ አለማሸነፉ እንዳለ ሆኖ ግን ወደዛ ክርክር አለመግባት ነው የሚመረጠው ቅድሚያ። ስለዚህ እሱ ላይ ጥንቃቄ ማድረግ ይኖርባቸዋል። መልካም። የፖድካስታችንም አንዱ አላማ እኮ ይሄ ነው። አንዱ አላማ ይሄ ነው። ያሉ ማህበረሰባዊ ያሉ ዝንባሌዎች ምልከታዎች አሉ።
እነዛ ምልከታዎች የሚያመጡትን ኢምፓክት ከወዲሁ ማሳየትና ከህግ አንጻር ታቸው ምንድነው የሚለው አላስፈላጊ ሰጣ ገባዎችን ማስወገድ ለማስቀረት ማለት ነው። ይቻላል እንዴ? ለምን አይቻልም? በዚህ በሀገራችን ይቻላል እንዴ? መብታቸው ነው። አንደኛውና በቃ ህጋዊ በፈለጉት ቢፈልጉ በሽምግልና ቢፈልጉ በሃይማኖት በኦርቶዶክስ ቢፈልጉ ደግሞ በ80 በመዘጋጃ ይችላሉ። ሰርግም መደገስ ይችላሉ። አበሻ ይበላሉ እና ልናስገባለን ነው እንጂ ህጋዊ በህግ የሚቻል ይመስለኛል። በህግ ቢያንስ ኢትዮጵያዊ ውጭ ሀገር ዜጋ የሆነ ሰው መጥቶ ከእሷ ቤተሰብ ጋር ተስማምቶ እሷ ከፈለገች ከእሷ ጋር ተጋብቶ መኖር ይችላል፣ መጋባት ይችላል። በእኛ ያ ዜግነትን ይጠይቃል። አሁን ለምሳሌ ከውጪ ብቻ ስለመጡ እዚህ መጥተው ትዳር ይዛሉ ማለት አይደለም። ማለት ያለው መንግስት ይፈቅድላቸው ፈቃድ ያደርግላቸው ይችላል። ግን ህጋዊ በሆኑ መንገዶች ህጋዊ ማለት ያው በተቀመጠላቸው ህጋዊ መንገድ ጋብቻቸውን ሊፈጽሙ ይችላሉ ማለት ነው። አሁን ለምሳሌ ትልቁ ግን ዜግነት ነው። አሁን ለምሳሌ ከአሜሪካ መጥቶ እዚህ ጋር ሌላ ጋብቻ ላድርግ ቢል መንግስት ደግሞ ያው የራሱ ፎርማሊቲ አለው። ያ ሰው ጋብቻ እንዲያገባ የራሱ ፎርማሊቲውን ካሟላ ክፍት ነው። ነገር ራሱን እንደቻለ የጋብቻ ፎርም ወይም ስርዓት ባንወስደውም በውጭ ሀገር ቅድም ባልናቸውም በሌሎች በውጭ ሀገር ሌላ እውቅና ባላቸው የተለያዩ ስርዓቶች የተፈጸመ ጋብቻ በኢትዮጵያ ውስጥ ተቀባይነት የሚኖርበትን አግባብ ደግሞ አይቶ ማለፉ ጥሩ ነው። ጥሩ። ስለዚህ እንግዲህ በማናቸው መንገድ አሁን አሜሪካ ውስጥ የተፈጸመ ጋብቻ በክብር መዝገብ ሹም ፊት ይፈጸም፣ አሜሪካ ባለ አንድ ስቴት ባህልም ሃይማኖትም መሰረት ይፈጸም ወይ በሌላ ማናቸው መንገድ እንደ ሀገሩ ስርዓት ይፈጸም። ኢትዮጵያ ውስጥ ግን ያ የተፈጸመው የጋብቻ አይነት የኢትዮጵያን የህግ ስርዓትና የህዝብ የሞራል የማይቃረን እስከሆነ ድረስ በዚህ ህግም ተቀባይነት አለ፣ እውቅና ይኖረዋል። እሱም ማንሳቷ ተገቢ ስለሆነ ነው። አሁን ኖርማሊ ከኛ ካልቸር ውጪ ከኛ እምነት ውጪ እምነት ስል እንደ ሀገር ካለን እምነት ማለት ነው እኛ ማንቀበላቸው ብዙ አይነት የጋብቻ ስርዓቶች አሉ አሁን እየተፈጸሙ ያሉ ዓለም ላይ። እነዛ ጋብቻ ስለሆኑ ብቻ ወይም በዛ ሀገር እውቅና ስላገኙ ብቻ እኛ ሀገር ላይ መጥተው ውጤት ይኖራቸዋል ማለት አይደለም። ውጤት የሚኖራቸው ቅድም ባልነው አግባብ ለህዝብ ሞራል ተቃራኒ እስካልሆኑ ድረስ ነው የሚለውን ማንሳቱ መልካም ነው። እሱ ትክክል ነው። ይሄ ውጭ ሀገር የተፈጸመን ጋብቻ በተመለከተ ነው። እንግዲህ ውጭ ሀገር የተፈጸመን ጋብቻ ኢትዮጵያ ውስጥ መጥቶ ህጋዊ እውቅና ሊሰጠው ይችላል። የግድ ያ ጋብቻ ኢትዮጵያ ውስጥ መፈጸም አለበት ማለት አይደለም። ነገር ግን ያው እንዳልከው ከህዝቡ ሞራል ተቃራኒ ያልሆነ መሆን አለበት። ከህግም ተቃራኒ መሆን የለበትም። ያው ከሞራል ተቃራኒ መሆን ከሌለበት ከህግ ደግሞ ፎር ስትሮንገር ሪዝን ተቃራኒ መሆን የለበትም። እሱ ያስማማናል። ሌላው ግን በተግባርም ምን ያጋጥማል? ለምሳሌ የውጭ ሀገር ሰዎች የሆኑ ሁለቱም የውጭ ሀገር ዜጋ ሆነው ነገር ግን ኢትዮጵያ ውስጥ ጋብቻ መፈጸም የሚፈልጉ ሰዎች ይኖራሉ። ወይም ደግሞ አንደኛው ኢትዮጵያዊ ይሆንና አንደኛው ተጋቢ ደግሞ ከውጭ ሀገር መጥቶ የውጭ ሀገር ዜግነት ያለው ሰው ሆኖ ኢትዮጵያ ውስጥ ጋብቻ መፈጸም ሊፈልግ ይችላል። እንደዛ በሚሆንበት ጊዜ መጥተው መፈጸም ይችላሉ። እዚህ ኢትዮጵያ ውስጥ ምንም እንኳን ሁለቱም ተጋቢዎች የውጭ ሀገር ዜጋ ቢሆኑም እዚህ ሀገር ላይ መጥተው ጋብቻ መፈጸም ከፈለጉ መፈጸም ይችላሉ። ግን የት ነው ሄደው ጋብቻ መፈጸም ያለባቸው የሚለውን ስንመለከት ቅድም አንደኛው ተጋቢ ቢያንስ ጋብቻው ከመፈጸሙ ከ6 ወር በፊት ሳያቋርጥ ይኖርበት በነበረው ወረዳ ላይ ያለ የወሳኝ ኩነት ጽፈት ቤት በኩል ስንል ነበረ። የውጭ ሀገር ዜጎች ሲሆኑ ግን ያው ይሄ ሪኳየርመንት የለም። በፈለጉት ወረዳ ላይ ሄደው ጋብቻውን መፈጸም ይችላሉ ማለት ነው። ጋብቻውን ለመፈጸም ያሉት ሌሎች ሪኳየርመንቶች እንዳሉ ሆነው ለምሳሌ ሁለቱም የውጭ ሀገር ዜጎች ከሆኑና ጋብቻውን እዚህ ሀገር ላይ መፈጸም ከፈለጉ ከየሀገራቸው ያላገባ ሰርቲፊኬት ማቅረብ ይኖርባቸዋል። ያ ያላገባ ሰርቲፊኬት በኢትዮጵያ ኤምባሲ በኩል እንዲሁም እዛ ሀገራቸው ባለ ይህንን የማረጋገጥ ስልጣን በተሰጠው አካል በኩል አውተንቲኬት የተደረገ ወይም የተረጋገጠ ሰነድ
መሆን አለበት ሰርቲፊኬቱ ማለት ነው። ስለዚህ ይህንን አቅርበው የሚያስፈልጉትን ምስክሮች ምናምን ይዘው ቀርበው ጋብቻው መፈጸም ይችላሉ። አንዳንድ ጊዜ እዚህ አንደኛው ወገን ባል ወይም ሚስት ኢትዮጵያዊ ሆነው ነገር ግን አንደኛው ተጋቢ ደግሞ ከውጭ ሀገር የመጣ የሌላ የውጭ ሀገር ዜጋ በሚሆኑበት ጊዜ ደግሞ እዚህ አዲስ አበባ የሚኖረው ኢትዮጵያዊው ሰው በሚኖርበት ወረዳ ላይ ነው ጋብቻው የሚፈጸመው። አንዳንድ ጊዜ ከክፍለ ሀገር የመጣ ሰው እዚህ መጥቶ ከውጭ ሀገር የመጣን ሰው የሚያገባ ሲሆን ደግሞ ኢትዮጵያዊው ከክፍለ ሀገር ነው የመጣው፣ አዲስ አበባ ላይ ቋሚ መኖሪያ ወይም አድራሻ ላይኖረው ይችላል። ከውጭ የመጣው ሰው ደግሞ የውጭ ሀገር ዜጋ ነው። ስለዚህ እንደዛ በሚሆንበት ጊዜ የውጭ ሀገር ዜጋው ኤምባሲው ባለበት ወረዳ ላይ ነው ጋብቻው የሚፈጸመው። እንግዲህ አፈጻጸሙ ይሄን ይመስላል። ዝርዝር አፈጻጸሙ ለሞር ለበለጠ መረጃ ደግሞ ዝርዝር አፈጻጸሙ የወሳኝ ኩነት ምዝገባን አፈጻጸም በተመለከተ በወጡ መመሪያ ላይ በዝርዝር ተቀምጦ ይገኛል። እሱን ሪፈር ማድረግ የሚያስፈልጉት ሰነዶች ዝርዝር ሁሉም ነገር ያስፈልጋል። እነሱን መመልከት ይቻላል። ሲኬድም አክቹአሊ የሚመለከተው የወሳኝ ኩነት ጽህፈት ቤት መረጃውን ይሰጣል፣ ዲስፕሌይም ያደርጋሉ። ብዙ ጊዜ ወይም ደግሞ ባለሙያ ባለሙያ ነገሩ ከውጭ የሚመጣ ሰው ብዙ ጊዜ እንደዚህ አይነት ነገር ለመፈጸም ሲያስብ በቀጥታ የህግ ባለሙያ ነው የሚያዋራው የሚያነጋግረው ሂደቱን በተመለከተ ሪኳየርመንቶቹን ምኖቹን። እኛም ያው በስራ አጋጣሚ ስለሚያጋጥመን ባለሙያ የህግ ባለሙያ ሳያማክሩ እንደዚህ አይነት ነገር አይፈጽሙም። ብዙ ጊዜ የተለመደም ስለሆነ እዛ ሀገር ላይ እንደ ባህልም የማማከር ነገር ሳያረጉ ወደ እንደዚህ አይነት ነገር ውስጥ አይገቡም። እንቀጥል አለ። እስኪ አሁን ደግሞ ስለ አሁን እንግዲህ 3 አይነት የጋብቻ ስርዓቶችን እውቅና የተሰጣቸውን አይተናል። ለሁሉም ደግሞ የሚሰሩ ጋብቻ ለመፈጸም መሟላት አለባቸው የተባሉ በህጉ ላይ የተቀመጡ ሁኔታዎች አሉ። እነዚህ ሁኔታዎች ደግሞ እስኪ አንድ ባንድ እየነቀስን አከራካሪ ነጥቦች ያሏቸውን እያየን እንቀጥል። ብጀምር ምን ይመስላል? በደስታ በጣም አሪፍ። የመጀመሪያው ፈቃድ ነው። ጋብቻ ንግድ ፍቃድ አይደለም እውነት ነው፣ ፈቃድ ነው። ፍላጎትና ፈቃድ ማንኛውም ተጋቢ ፈቃደኝነት ይመስለኛል የሚገልጸው ቃል። ፈቃድ ያው የአማርኛ ስነ ልሳን ላይ ጥሩ ነህ አንተ። ይሄ ፈቃደኝነት የሚለው ነፃና ሙሉ ፈቃድ የሰጠ ሰው ሳይገደድ፣ ሳይታለል፣ ሳይጭበረበር ያለ ፍላጎቱ አንድ ሰው ጋብቻ ሊፈጽም አይችልም። ጋብቻ በጋብቻውን በሚፈጽሙ ጥንዶች መልካም ፍላጎትና የራስ ተነሳሽነት የሚፈጸም ስለሆነ ማለት ነው። ስለዚህ የፈቃድ ጉዳይ ተጓድሎ ከተገኘ ወደ በኋላ እናያቸዋለን የሚያስከትለው ውጤት ምን ይሆናል የሚለውም ማለት ነው። ስለዚህ አንደኛው ነፃና አንደኛው ቅድመ ሁኔታ ያለበት ማለት ነው። አዎ ፈቃደኝነት ነው። ሌላው እድሜ ነው። እድሜ የተሻሻለው የቤተሰብ ህግ እንግዲህ ተፈጻሚነቱ በክልል ራሱን የቻለ የቤተሰብ ህግ ለሌላቸው እንዲሁም ደግሞ በአዲስ አበባና በድሬዳዋ ላይ ተፈጻሚ የሆነ በፌዴራል ደረጃ አንዳንድ ክልሎች ላይ ያሉ የቤተሰብ ህጎች የጋብቻ እድሜን ከፍ አድርገው ያስቀምጣሉ እንደየራሳቸው ነባራዊ ሁኔታ። አሁን እየተወያየንበት ያለው ግን የፌዴራሉን የቤተሰብ ህግ ስለሆነ በዛ ማዕቀፍ እንዲታይ ማለት ነው ውይይታችን። ከእድሜ ጋር በተያያዘ በመርህ ደረጃ 18 ዓመት ሴቷም ሆነ ወንዱ 18 ዓመት የደረሱ በተለምዶ ለአቅመ ሔዋን ወይም ለአቅመ አዳም የደረሱ የራሳቸውን ነፃና ሙሉ ፈቃድ የመስጠት እድሉ አላቸው ተብሎ የሚጠበቁ ግለሰቦች ናቸው ሊጋቡ የሚችሉት። ነገር ግን ይሄ መርህ ደረጃ ልዩ ሁኔታ ግን አለው። ያ ልዩ ሁኔታ ምንድነው? ከባድ ሁኔታ ሲያጋጥም በፍትህ ሚኒስቴር ውሳኔ መሰረት 2 ዓመት ተቀንሶ ወይ ደግሞ በቀላል አገላለጽ 16 ዓመት ላይ ጋብቻ እንዲፈጸም ይፈቀድላቸው። ነገር ግን ይሄ ከባድ ሁኔታ ሲያጋጥም የሚለው ኬዝ ባይ ኬዝ እየታየ የሚወሰን ለፍትህ ሚኒስቴር አቤቱታ ቀርቦ ፍትህ ሚኒስትሩ ይሄ ነገር እውነትም ከባድ ሁኔታ ነው፣ ስለዚህ ጋብቻው 2 ዓመት ዝቅ ብሎ ቢፈጸምም በዚህ ምክንያት ተገቢ ነው የሚል ውሳኔ የሚሰጥበት ነው። እነዛ ከባድ ሁኔታዎች ምን ይሆናሉ የሚለውን ከወዲሁ እንዲናቸው ብሎ መጥቀስ ላይቻል ይችላል። አስቸጋሪ ነው። ላይቻል ይችላል። ግን ሲመጡ ግን ይሄ አጋጣሚ ግን እንዳለ መታወቅ አለበት።
ስለዚህ መርህና ልዩ ሁኔታ እንዳለው ከግንዛቤ ውስጥ እንዲገባ ነው። ክልሎች እንዳልከው ክልሎች የራሳቸውን የቤተሰብ ህግ የማውጣት ስልጣን አላቸው። ስለዚህ በዛ መሰረት የራሳቸውን የቤተሰብ ህግ ያወጡ ክልሎች አሉ። ሁሉም ክልሎች በእርግጥ የቤተሰብ ህግ የላቸውም። የሌላቸው ክልሎች ይሄንን የፌዴራሉን የቤተሰብ ህግ ይጠቀማሉ። ያላቸው ደግሞ የራሳቸውን የቤተሰብ ህግ ነው ተፈጻሚ የሚያደርጉት። ሌላው ሶስተኛው ቅድመ ሁኔታ የስጋ ዝምድና ሊኖር አይገባም ነው በተጋቢዎች መካከል በሁለት መንገድ አብሶሉት ላይ አይደለም ይሄንን እያልን ያለን። አንደኛው በወላጅና ተወላጆች መካከል ሊፈጸም አይችልም። ለምሳሌ አባት ከልጁ ጋር ከልጅ ልጁ ጋር በቀጥታ ተወላጆችና በቨርቲካል ግንኙነት ባላቸው በዛ መካከል ያሉ ሰዎች ጋብቻ ሊፈጽሙ ወደ ላይ በሚቆጠሩ ወይም ወደ ታች በሚቆጠሩ ወደ ላይ በሚቆጠሩ ማለት እናት አባት አያት ቅድመ አያት ሊሆን ይችላል። በእነሱና በልጅ ልጅ መካከል ወደ ላይና ወደ ታች በሚቆጠሩ ተወላጆች መካከል ጋብቻ መፈጸም አይቻልም። ይሄ ሌላው ደግሞ ወደ ጎን ደግሞ በሚቆጠር አንድ ወንድ ከእህቱ ካክስቱ ጋር ጋብቻ ሊፈጽም አይችልም ይላል። ሴቷም እንደዛው ከወንድሟ ካጎቷ ጋር ጋብቻ መፈጸም ይሄ ማለት ግን አይቻልም። አሁን የቤተሰብ ህጉ ላይ ያለውን ስናየው ገድቦታል። ሀተታዘ ምክንያቱ ወይ ደግሞ ይሄ የሆነበት ይሄንን መዘርዘር ያስፈልገበትን ምክንያት ሲያስቀምጥ ከቀድሞ የፍትሐ ብሔር ህግ አኳያ ምን ድረስ ነው ሊሚቱ የሚለውንም በግልጽ ማስቀመጥ አስፈላጊ ሆኖ ስለተገኘ ነው በሚል ነው ያስቀመጠው። ነገር ግን አንድ ሰው የቀደመው ህግ ግልጽ አይደለም። የፍትሐ ብሔር ህጋችን ጋብቻን አስመልክቶ የነበረው ክልከላ ዝምድናን በተመለከተ ሲከለክል እነማንን ነው ከነማጋ ነው ጋብቻ መፈጸም የማይቻለው የሚለውን በተመለከተ ግልጽ አይደለም። ስለዚህ እነከሌ ብሎ መጥቀስ ያስፈልጋል በሚል ነበር የቤተሰብ ህጉም የተሻሻለው። ከዛ አኳያ የቤተሰብ ህጉ ላይ የተቀመጠው ወደ ጎን ያለው ሊሚት ከእህትና ካክስት ጋር ነው፣ አይዘልም። ከዛ የዘለሉ ግንኙነቶችን ለጋብቻ ክልከላ ምክንያት ናቸው ተብለው ሊወሰዱ አይችሉም የሚል አይነት አንድምታ ያለው ነው የሚመስለው። ነገር ግን ይህንን ድንጋጌ በተመለከተ ያው ግልጽ ነው አይደል? ግልጽነት ይጎድለዋል የምለው ለምንድን ነው? ህጉ በዚህ መልኩ ተቀምጧል። ነገር ግን ይህ ድንጋጌ ሲቀረጽ ከጀርባው ያለው ምክንያትና ዝርዝር ሀተታን ግን ስናየው ከተሻሻለው የቤተሰብ ህግ ሀተታዘ ምክንያት በዚህ ጉዳይ ላይ ካለው ማብራሪያ ማለት ነው ከህጉ ላይ ካለው ማብራሪያ መመልከት እንደምንችለው ኢቭን ከወንድም ብቻ ሳይሆን ከወንድም ልጅ፣ ካክስት ብቻ ሳይሆን ካክስት ልጅ፣ ካጎት ብቻ ሳይሆን ካጎት ልጅ ጋርም ጋብቻ መፈጸም እንደማይቻል ነው የሚያስቀምጠው። ሀተታዘ ምክንያቱ በዛ ሀሳብ ነው የተቀረጸው። እዚህ ላይ ግን ያለው ሊሚቱ እዛ ድረስ ብቻ የሆነ ያስመስለዋል። ህጉ ግን እስከ አክስትና እስከ አጎት ብቻ ነው የሚከለክለው የሚመስለው። በህጉ መሰረት በፌዴራል በተሻሻለው የፌዴራሉ የቤተሰብ ህግ መሰረት አንድ ሰው ያክስቱን ልጅ ወይም ደግሞ ያጎቱን ልጅ ሊያገባ ወይም ልታገባ ትችላለች ማለት ነው። ህጉን ስትሪክትሊ ከታየ ግን ሀተታዘ ምክንያቱ ግን በዛ ደረጃ ብቻ የተገደበ አይደለም። ወንድም ብቻ ሳይሆን ወንድምን ልጅ እህት ብቻ ሳይሆን ግን ሀተታዘ ምክንያቱ መከልከል አይቻልም። ለምሳሌ አንድ ሰው ያክስቱን ልጅ ቢያገባ ይሄንን ድንጋጌ ጠቅሰን ይሄ ቅድመ ሁኔታ አልተሟላም ብሎ ጋብቻውን መቃወም አይቻልም። ማን ነው ፕሪቪል የሚያደርገው ህጉ ነው ወይስ ሀተታው ነው የሚለው ኦብቪየስሊ በህጉ ላይ ያልተጻፈን ነገር የተጻፈን ነገር ነው ማብራራት ያለበት ሀተታው አይደለ? እንደዛ ታስቦ ከነበረ በዛ አግባብ መቀረጽ ነበረበት። ስለዚህ በሀተታው ላይ በተገለጸው አግባብ ከነበረ ሀሳቡ የህግ አውጪው ሀሳብ ህጉ ላይ ክፍተት አለ ማለት ነው። የድራፍቲንግ ጋፕ አለ ማለት ነው። ስለዚህ እሱ ለክርክር በር የሚከፍት ሊሆን ይችላል ማለት ነው። ግን ያው ዞሮ ይሄ የስጋ ዝምድናን በተመለከተ ሁለት አይነት አፕሮች ነው ያለው። የሲቪል ሎ ትራዲሽን እና የካኖን ሎ ትራዲሽን የሚባሉ ዲስኮርሶች አሉ ቲዮሬቲካሊ። አንዳንዱ እስከ 7 ቤት ድረስ ሙሉ ለሙሉ የጋብቻ ዝምድና የስጋ ዝምድና ያለው በተጋቢዎች መካከል ፍጹም ክልከላ ነው ያደርጓሉ። የቀድሞ የፍትሐ ብሔር ህጋችን አይነት ማለት ነው። አይ ቲንክ እኔ እርግጠኛ ስላልሆንኩኝ በዝርዝር ማስረዳት ባልችልም አንዳንድ የክልል ቤተሰብ ህጎችም ያኛውን ትራዲሽን ይጠቀማሉ። ሲቪል ሎ ትራዲሽን የምንለው ደግሞ እንደዚህ ዘርዝሮ ሊሚት አስቀምጦ ያለው ነውና ይሄኛውን አፕሮች የተከተለ ነው የሚመስለው። ዞሮ በዚህ ረገድ ግን በአፈጻጸም ረገድ ክፍተት የሚፈጥር ነጥብ እንዳለ ግን መመልከት ይቻላል። ቅድም ያለው
ሎጂኩ የተለያዩ ጥናቶች እንደሚያሳዩት በስጋ በሚዛመዱ ሰዎች መካከል ጋብቻ የተከለከለበት ዋናው ምክንያት ባዮሎጂካል ሪዝንም ስላለው ነው። በሳይንስ የጄኔቲክ ኢሹም ስላለው ማለት ነው። እንደዚህ አይነት ነገሮች ሀፕን ስለሚያደርጉ በዛም ምክንያት በዛ መነሻነትም የሚከለከሉ ናቸው። ከባህልና ከሃይማኖት ፐርስፔክቲቭ ደግሞ ስናየው እንዳለ ሆኖ ማለት ነው። ከባህል ከምናምን ፐርስፔክቲቭ ደግሞ አሁን ለምሳሌ ባህል ላይ የምንድን ነው የሚባለው አሁን ለምሳሌ አበልጅ ምናምን እንኳን ለመያዝ ወይ ደግሞ ምንድን ነው የሚባለው የክርስትና አባት የክርስትና እናት ምናምን እንኳን ለመያዝ ዝምድና ለመፍጠር አሁን በሰዎቹ መካከል በዘመዳሞች መካከል ሳይሆን ሌላ ሰው ደግሞ እንዲመጣ ዘመድ እንዲሆን ምናምን ታስበው እንኳን ቱ ዛት ኤክስተንት ይሄዳል። ስለዚህ የባህልና የሃይማኖት ፐርስፔክቲቭ ደግሞ ይኖረዋል ራሱን የቻለ። በአንዳንድ ሃይማኖቶች ላይከለከልም ይችላል ፎር ዛት ማተር ቱ ዛት ኤክስተንት ማለት ነው። ይህንን የሚፈቅዱ ሃይማኖቶች አሉ። እነሱ እንደተጠበቁ ናቸው። ልዩ ህጎች ናቸው። ሃይማኖትና የሚፈቅዱም ሃይማኖቶች ይኖራሉ፣ የሚከለክሉ ሊኖሩ ይችላሉ። አብሶሉትሊ የሚከለክሉ ሊኖሩ ይችላሉ። ከዚህም የዝምድና ደረጃም አጥብበው የሚፈቅዱም ሊኖሩ ይችላሉ። ስለዚህ እነዛ ሁኔታዎች የተጠበቁ ናቸው የሚለውን ከግምት ውስጥ እንድናስገባ ነው። መልካም። እሺ፣ ሌላው የጋብቻ ዝምድና ነው። የጋብቻ ዝምድና ስንል እሱም በተመሳሳይ በቀጥታ የጋብቻ ዘመዳሞች መካከል ያ ማለት ባል ከሚስቱ እናት ወይ ደግሞ ሚስቱ ካላት ሌላ ልጅም ሊሆን ይችላል። ቀድሞ ልጅ ከነበራት ወይም ደግሞ ባልየው ልጅ ሊኖረው ይችላል። ስለዚህ ሚስትም ከባሏ ልጅ ወይም ደግሞ ከባሏ ቤተሰቡ ከባሏ እናት ከባሏ ሚስት ሚስትም ከባሏ ሚስት ከባሏ እናት ሚስትም ከባሏ እናትና አባት አያት ወደ ላይ የሚቆጠሩ ዘመዶች ጋር ወይም ደግሞ ወደ ታች የሚቆጠሩ ባሏ ቀድሞ ልጅ ካለው ከባሏ ልጅ የልጅ ልጅም ካለው የልጅ ልጅ ጋር ጋብቻ መፈጸም አይቻልም። ይሄ የቀጥታው ነው። በእነሱ መካከል የቀጥታ የጋብቻ ዝምድና አለ። የጎንዮሽ ዝምድናውን ደግሞ ስንመለከት ባል ከሚስቱ እህት፣ ሚስት ከባሏ ወንድም ጋር ጋብቻ መፈጸም አይችሉም። እነዚህ ጋብቻ ወደ ጎን ያለው ደግሞ ሊሚት በዚህ ደረጃ ነው ያለው። ግን አሁን ከባሏ ወንድም ይላል፣ ከባሏ ወንድም ልጅ ከእህቱ እያለ ደግሞ በተቃራኒው ደግሞ የልጅ ልጅ ምናምን እያሉ የሚሄዱትን ነገሮች በተመለከተ ይሄም ቅድም ያነሳናቸው አይነት የክላሪቲ ሾዎች አሉት። እዚህ ጋር ምን እንትን ይላል የጋብቻ ዝምድና የሚፈጠረው ብዙ ጊዜ ኮንፊውዥን ስላለ ነው። የጋብቻ ዝምድና የሚፈጠረው በተጋቢዎች ለምሳሌ አንድ ወንድና አንድ ሴት ይጋባሉ። የጋብቻ ዝምድና የሚፈጠረው በባል እና በሚስቱ ወደ ላይና ወደ ታች በሚቆጠሩ ዘመዶች መካከል ወይም ደግሞ በሚስትና በባል ወደ ላይና ወደ ታች የሚቆጠሩ ዘመዶች መካከል ብቻ ነው እንጂ ለምሳሌ የኔ ወንድም ከሚስቴ እህት ጋር ምንም አይነት የጋብቻ ዝምድና አይኖረውም። ገብቷል? የኔ ወንድም ከኔ ሚስት እህት ጋር የጋብቻ ዝምድና አይኖረውም። ያ ማለት በእነሱ መካከል ጋብቻ እንዳይፈጸም የሚከለክል እንትን አይኖረውም። ሲምፕሊ ቀለል ለማድረግ ሁለት ወንድማማቾች ሁለት እህታማቾችን ሊያገቡ ይችላሉ። ቀጥታውም ላይ ባጭሩ የጎንዮሽ እንትኑም ላይ ስለማይወድቁ እዚህ ላይ ስለማይተቀመጠው አግባብ ማለት ነው። ምንም ዝምድና የለንም ማለት ሁለት ወንድማማቾች ሁለት እህታማቾችን ቢያገቡ የኔ ወንድም ከኔ ሚስት እህት ጋር ዝምድና የለውም። ወይም ደግሞ የሚስት እህት ከባል ወንድም ጋር ዝምድና አይኖራትም ማለት ነው። ቀጥታ የጋብቻ ዝምድና አይኖርም። ስለዚህ እንደዚህ አይነት ጋብቻ ሊፈጸም ይችላል። ተፈጽሞም ያጋጥማል አይደል? ሁለት ወንድማማቾች ሁለት እህታማቾችን ሊያገቡ ይችላሉ። ስለዚህ እዚህ ላይ አንዳንድ ጊዜ ይፈቀዳል ወይስ ይከለከላል የሚለው ሊሚቱ በጣም ጠባብ ነው። የሚከለክልበት ሊሚት በተለይ ወደ ጎንዮሽ ያለውን ራሱ ተጋቢው እሱ ስለሆነ የጋብቻ ዝምድናውን የፈጠረው ራሱ ተጋቢው ከሚስት እህት ጋር ራሷ ተጋቢዋ ከባል ከሌላኛው ተጋቢ ዘመዶች ጋር ብቻ ነው እንጂ የጋብቻ ዝምድናው የማይገናኙት የጋብቻ ዝምድና የጋብቻ ቀጥታ ጋብቻ በነገራችን ላይ ዝምድና ራሱን የቻለ በጣም ሰፊ የሆነ ነገር አሁን ላይም ስንነጋገር ምናልባት ግልጽ ላይሆን ይችላል።
ዝምድና ግን ራሱን የቻለ በጣም ሰፊ የሆነ ቶፒክ ስለሆነ ሌላ ጊዜ በደንብ በሰፊው ብንመለስበት ይሻላል። የስጋ ዝምድና እንዴት ይመሰረታል? በማንና በማን መካከል ነው የስጋ ዝምድና የሚኖረው? የጋብቻ ዝምድና እንዴት ይሆናል? በማንና በማን መካከል ነው? እንዲሁም ደግሞ የዝምድና ውጤቱስ ምንድን ነው? ለምሳሌ አንደኛው ውጤት ጋብቻ መከልከል ነው አይደለ? በዘመዳሞች መካከል ዝምድና አለ ስትል በዘመዳሞች መካከል ጋብቻ መፈጸም አይቻልም። ይሄ አንደኛው የዝምድና ውጤት ነው። ሌሎችም የቀለብ ተያይዞ ከቀለብ ጋር ተያይዞ የተለያዩ ሌሎች ውጤቶች አሉ፣ ውጤቶች ይኖራሉ። ሰፊ ነው። እነሱን በሌላ እንመለስበታለን። ለጊዜው ግን ለዛሬው አላማ በዚህኛው በዚሁ ይብቃል። ሌላው በህግ ያልተረጋገጠ ልጅነትም ቢሆን ጋብቻን ለማስከልከል በቂ ነው። በህግ ያልተረጋገጠ ልጅነት የሚለው ያው ከጋብቻ ውጭ የተወለዱ ክርክር ሊነሳባቸው የሚችሉ የአባትነት እና የመሳሰሉ በፍርድ ቤት ክርክር ሊደረግባቸው የሚገቡ ጉዳዮች ቢኖሩ በዛ ረገድ ያልጠራ ነገር ቢኖርም እንኳን ማህበረሰቡ እንደ ልጅ የሚቀበለው ከሆነ እሱም ኮንሲደር ይደረጋል። ከልም ጋብቻ መፈጸም አይቻልም። ሌላው አንዳንዶቹ ጋብቻ ለመፈጸም መሟላት አለባቸው የተባሉት ሁኔታዎች አንዳንዶቹ ቅድመ ሁኔታ የሚመስሉ አንዳንዶቹ ደግሞ ተፈጽመውም ከመጡ በኋላ ክልክል የሆኑ አገላለጻቸው በተለያየ መንገድ የምንገልጻቸው ነጥቦች ናቸው ያሉት አንድ ላይ ተቀላቅለው። እዚህ ጋር አንዱ ምንድነው በጋብቻ ላይ ጋብቻ መፈጸም የተከለከለ ነው ይላል። በጋብቻ ላይ ጋብቻ የተከለከለ ነው ሲል እንግዲህ አንድ ሰው የጸና ጋብቻ ኖሮት ሌላ ሁለተኛ ጋብቻ ሊመሰረት አይችልም ነው በዚህ በተሻሻለው የፌዴራል ቤተሰብ ህግ። ግን እዚህ ላይ የሚነሳው መከራከሪያ ነጥብ ምንድነው? ቀድም እንዳልነው ደግሞ በሌላ በኩል ምን ብለናል? ለሶስቱም የጋብቻ ስርዓቶች የምናነሳቸው የጋብቻ ሁኔታዎች ተፈጻሚነት አላቸው ብለናል። ለሁሉም አይነት የጋብቻ አፈጻጸም ስርዓቶች ተፈጻሚ ናቸው እነዚህ። ስለዚህ ይሄንን የምንል ከሆነ አንዳንድ በባህል ስርዓት የሚፈጸሙ ጋብቻዎች ወይም አንዳንድ ባህሎች በሃይማኖት ወይ ደግሞ አንዳንድ የሃይማኖት ስርዓቶች ከአንድ በላይ ጋብቻን ሊፈቅዱ ይችላሉ። የሚፈቅዱ አሉም ኦብቪየስሊ በተግባር። ስለዚህ እነዚህ ሁኔታዎች እንዴት ይታያሉ የሚለው ላይ እዚህ ላይ በግልጽ የተቀመጠ ልዩ ሁኔታ የለም። በመርህ ደረጃ ይሄ ቢሆንም በጋብቻ ላይ ጋብቻ አይቻልም። አንዳንድ ባህሎች ሲፈቅድ ወይ ደግሞ አንዳንድ ሃይማኖቶች ደግሞ ሲፈቅዱ እዛ ላይ ያሉ ልዩ ሁኔታዎች የተጠበቁ ናቸው በሚል የተቀመጠ ነገር የለም በግልጽ። ለምሳሌ ግን በጋብቻ ላይ ጋብቻ መፈጸም ወንጀል ነው፣ ያስቀጣል። ነገር ግን ወደ ወንጀል ህጉ ስንመጣ ልዩ ሁኔታዎች ከሃይማኖት ጋር ከተያይዙ ያሉ ልዩ ሁኔታዎች ግን የተጠበቁ መሆናቸውን ግን ደግሞ ያመለክታል። በጋብቻ ላይ ጋብቻም ላይ ክልከላ ሲደረግም የቤተሰብ ህጉ ሀተታዘ ምክንያት ይህንን ድንጋጌ በተመለከተ የሰጠውን ማብራሪያም ስንመለከት የሃይማኖትና የባህል ጉዳዮች ሆነው በዚህ መንገድ የሚፈቀዱ በጋብቻ ላይ ጋብቻዎች ወይም ከአንድ በላይ ጋብቻዎች እንደ ልዩ ህግ ተቆጥረው ከዚህ ህግ በበላይነት እንደሚፈጸሙና ልዩ ሁኔታ መሆናቸው በውስጥ ታዋቂነት ታሳቢ የተደረገ መሆኑን አብራርቶ ነው የሚያልፈው። ስለዚህ በጋብቻ ላይ ጋብቻ የተከለከለ ነው ስንል በመርህ ደረጃ ለሁሉም ስርዓቶች ቢሰራም በአንዳንድ ሃይማኖቶችና በአንዳንድ ባህሎች ላይ ተፈቅዶ በተገኘ ጊዜ ግን ጥሰት ነው ሊባል የማይችል መሆኑን አዝሎንገስ ሃይማኖታዊ ስርዓቱን ወይም ባህላዊ ስርዓቱ የፈቀደው እስከሆነ ድረስ ማለት ነው። ምክንያቱም እነሱ የሚመሩት በራሳቸው ስርዓት ስለሆነ ማለት ነው። ስለዚህ ይሄ ያው ቴክኒካሊ ልዩ ሁኔታ መሆኑ ኮንሲደር እንዲደረግ። ሌላው ግን ምናልባት እዚህ ጋር ልናነሳው የሚገባው ብዬ የማስበው ብዙ ጊዜ ሰዎች ይሄ ክልከላ ቢኖርም በጋብቻ ላይ ጋብቻ መፈጸም ኢቭን በወንጀልም የሚያስጠይቅ የወንጀል ተግባር ቢሆንም ጋብቻ ለመመስረት እንደ ቀድሞ ሁኔታ የተቀመጠ ቢሆንም ሰዎች ግን ይህን ጥሰው በጋብቻ ላይ ጋብቻ ፈጽመው ይገኛሉ። እንደዚህ በሚሆንበት ጊዜ እንዲያውም አንድ ሁለት ሶስት መዝገቦች ብቻ ብዙ ጊዜ ያጋጥማል። ነገር ግን ሰበር የደረሱ ጉዳዮች ነበሩ። ይህም በተመለከተ ሰበር ሰሚ ፍርድ ቤት ድረስ ማለት ነው። አንድ ሰው ሁለት ሚስቶችን አግብቶ የንብረት ክፍሉን በተመለከተ አከራካሪ የሆኑ ኢሹዎች ተነስተው እስከ ሰበር ድረስ ሄዶ አንደኛው ውሳኔ ላይ ምን ተብሏል? 50%ቱን ባል ቀሪውን 50% ደግሞ ሁለቱ ሚስቶች እንዲካፈሉ የሚል አንድ ውሳኔ ተሰጥቶ ያውቃል። ይሄንን ውሳኔ ከዚህ ክልከላ አንጻር እንዴት ታየዋል? ሁለተኛው ጋብቻ እንዴት ቫሊዱ መጀመሪያውኑ ቫሊድ ያልሆነ ጋብቻ ዳይሬክትሊ ሪኮግኒሽን መስጠት አይሆንም ወይ? ለምሳሌ አንድ ሰው ሁለት ሚስት አግብቶ ሲገኝ
ቀድሞ የተፈጸመው ጋብቻ አለ። ቀድሞ የተፈጸመው ጋብቻ እያለ ሌላ ሁለተኛ ጋብቻ ሲፈጸም በሁለተኛው ጋብቻ ለመጣችው ሴት ወይም ወንድ ንብረት እንዲካፈል የሚደረግ ከሆነ ኢንዳይሬክት ሪኮግኒሽን አይሆንም ወይ? ይህን የጋብቻ ላይ ጋብቻ እውቅና መስጠት አይሆንም ወይ በተዘዋዋሪ መንገድ የሚል አከራካሪ ነገር አለ። ትክክል ነህ አሊ። እንዴት ታየዋለህ? ትክክል ነህ። ኢንዳይሬክትሊ ሪኮግናይዝ የማድረግ ነው የሚመስለው። ህጉ በግልጽ ከልክሏል። ስለዚህ ውጤቱ መሆን አለበት ብለህ የምትጠብቀው ሁለተኛው ጋብቻ ኢንቫሊድ ነው። ስለዚህ ኢንቫሊድ የሆነ ጋብቻ ደግሞ ውጤት አያስከትልም። ስለዚህ ውጤቱ በንብረትም በግላዊ ግንኙነትም ረገድ ያለውን ውጤት ሌሎች ልጅን ምናምን የመሳሰሉ ነገሮች ከልጁ ፐርስፔክቲቭ ቤስት ኢንተረስት ኦፍ ዘ ቻይልድ እሱ ኤክሴፕሽናሊ ትሪት የሚደረግ ነው። ከጋብቻ ውጭም ቢወለድ ችግር የለውም። ግን ንብረት መካፈል ግን የጋብቻ ውጤት ስለሆነ ንብረት መካፈል የጋብቻ ውጤት ስለሆነ ኢንቫሊድ የሆነ ጋብቻ ህጋዊ ያልሆነ ጋብቻ እንዴት ውጤት ያስከትላል የሚለው ጋብቻው ሳይኖር ወይም ደግሞ ቫሊድ የሆነ ጋብቻ ሳይኖር የጸና ጋብቻ ሳይኖር ውጤቱን መስጠት ኢንዳይሬክት ሪኮግኒሽን ወይም ከዚህ መርህ አኳያ እውቅና መስጠት አይነት ነው። የሚገርም ግን በሌላ ይሆናል ኢንትረስቲንግ ውሳኔ ደግሞ ምን አለ መሰለ፣ አንድ ሰው በጸና ጋብቻ ውስጥ ሆኖ የጋብቻ ውጤትን በስፋት ወደፊት እንመጣበታለን፣ ግን ያው ከተነሳ አይቀር ትንሽ ዲስከስ እናድርግበት ብዬ ነው። አንድ ሰው በጸና ጋብቻ ውስጥ ሆኖ ያ ጋብቻ ሳይፈርስ እንደ ባልና ሚስት አይነት ግንኙነት ደግሞ ከሌላ ሰው ጋር ቢኖረው እንደ ባልና ሚስት ግንኙነቱ ውጤት የለውም፣ ተቀባይነት የለውም ብሎ ውሳኔ ሰጥቷል ሰበር። ፎር ስትሮንገር ሪዝን እንደ ባልና ሚስት እንግዲህ አዲስ ጋብቻ እኮ አልተፈጸመም። ሎጂካሊ አይደለ? አዲስ ጋብቻ አልተፈጸመም ማለት ፎርማል ጋብቻ የለም፣ በጋብቻ ላይ ጋብቻ የምትለው ነገር የለም። ምናልባት በኢንተርፕሬቴሽን ወደ ከትዳር ውጭ መወስለትን የመሳሰሉ ተጠያቂነቱን የሚያስከትል ድርጊት ሊሆን ይችላል። አመንዝራነት ማለት ነው። አመንዝራነት በጋብቻ ላይ ጋብቻ ግን አትለው። ኢቭን ያን ግንኙነት እንኳን ሪኮግናይዝ አላረገም። ያ ግንኙነት ሪኮግናይዝ የሚደረገው ከህግ አንጻር ስናየው በአብዛኛው ከንብረት ጋር በተያያዘ ብቻ። ያ ግንኙነት ንብረትን በማያስከትልበት ሁኔታ እንዲያውም በግልጽ የተከለከለ ሁለተኛ ጋብቻ እንዴት ውጤት ሊያስከትል ቻለ የሚለው ከዚህ መርህ አንጻር ሲታይ ምንድነው ርትዓዊ ግንኙነት ወይ ደግሞ ይሄ ሎጂካል የሆነ ኮኔክሽን አለው ተብሎ አይጠበቅም። ምናልባት ግን ዝም ብለህ ከኋላ ያለውን ራሽናል ስታየው የሴቶችን ንብረት የማፍራት መብት በተለይ አብዛኛው ከነሱ ጋር የተገናኘ ስለሆነ ማለት ነው ባለማወቅ ሊሆን ይችላል ተብሎ ስለሚታሰብ ግንኙነቱ መኖሩን አያውቁም ተብሎ ስለሚታሰብ ሴቶች ደግሞ አጠቃላይ በእንደዚህ አይነት ሁኔታ ምንም አይነት ነገር ሳያገኙ ይውጡ የሚባል ከሆነ ከፍተኛ ኢኮኖሚ ጉዳት ይደርስባቸዋል። ስለዚህ ቢያንስ በውጤት ረገድ ሼር ያድርጉ ሁለቱ ሚስቶች የሚል አይነት አንድምታ ያለው ምንድነው የመካስ አይነት ነገር ግን አክቹአሊ ግን አስቀጮ ነው ያለድርጅቱ። ነዛም ከሆነ ደግሞ ቢያንስ በጋብቻ ላይ ጋብቻ የፈጸመው ሰው ነው አይደለ ሉዝ ማድረግ ያለበት ወይም ደግሞ መቀጣት ያለበት እንደዛ አይነት ሰው ነው። ስለዚህ እንደው ንብረትም በዛ ረገድ አንደኛውን ክሱ አንደኛውን ለመቅጣት ወይም ትምህርት ለመስጠት እንኳን ከታሰበ መሆን ያለበት ያ በጋብቻ ላይ ጋብቻ ሁለተኛ ጋብቻ የፈጸመው ያንን እያወቀ ማለት ነው። ቀድሞ ጋብቻ እንዳለው እያወቀ ሁለተኛ ጋብቻ የፈጸመ ሰው ሃይማኖት ወይም ባህል የሚፈቅድለት ካልሆነ በቀር ማለት ነው በእነዛ ጀስቲፋይ የሚያደርግ ሰው ካልሆነ በቀር ያንን የፈጸመው ሰው ነው መቀጣት አለበት ብዬ የማምነው። ህጉን የህግ ክልከላውን የተላለፈው እሱ ስለሆነ ማለት ነው። እሱ ኢንተርፕሬቴሽን ከዚህ መርህ አኳያ ሲታይ ትንሽ ክፍተት ያለበት ነው ይመስላል። እስኪ በሰፊው የሚደረግ ነው አክቹአሊ በሰፊው ከውጤት አኳያ ስንተነተናቸው ወደፊት እያንዳንዱን ደግሞ ምክንያትና እንትኖቹን እያነሳን ኬዞቹን ኬዝ ባይ ኬዝ እያነሳን ነው ወያይባቸዋለን። እሺ ሌላው እንግዲህ ጋብቻ በመርህ ደረጃ በራሳቸው በተጋቢዎቹ በቀጥታ መፈጸም አለበት ነው። በአካል መቅረብ አለባቸው መገኘት አለበት። ያ ምንድነው ምክንያቱ? ፈቃደኝነታቸው መረጋገጥ ስላለበት ነው ለማረጋገጥ። ነገር ግን ኤክሴፕሽናል ወይም በልዩ ሁኔታ ከባድ ሁኔታዎች ሲያጋጥሙ የአንደኛው ተጋቢ ፈቃድ በማያሻማ ሁኔታ የተገለጸ መሆኑ እስከተረጋገጠ ድረስ በፍትህ ሚኒስቴር ተረጋግጦ ሲቀርብ በውክልና ጋብቻ ሊፈጸም ይችላል። በመርህ ደረጃ በውክልና ጋብቻ አይቻልም።
በልዩ ሁኔታ ግን በውክልና ሊፈጸም ከባድ ምክንያት ሊኖር ይገባል። ብዙ ጊዜ እንደውም ለምሳሌ የሚነሳው በዚህ ረገድ አሁን ለምሳሌ የአስገዳጅ የሆነ የግዳጅ ውትድርና ስራ ላይ ያሉ ሰዎችን በተመለከተ አሁን ሀገራዊ ግዴታ ላይ ናቸው፣ መምጣት አይችሉም፣ የጦርነት ቀጠና ውስጥ ናቸው። ሶ እነዛ ሁኔታዎች ከግምት ውስጥ ገብተው ኮንሲደር ተደርገው በማያሻማ ሁኔታ ወኪሉ የሱን ፈቃድ ዲስፕሌይ ማድረግ እስከቻለ ድረስ እና እሱም ፈቃዱን በጽሁፍም ሊሆን ይችላል፣ በተለየ መንገድም ሊሆን ይችላል፣ በስልክም ሊሆን ይችላል፣ በማናቸው መንገድ በማያወላውልና በማያሻማ ሁኔታ ፈቃዱን መግለጽ እስከቻለ ድረስ እና ፍትህ ሚኒስቴር ይሄንን አረጋግጦ የፍትህ ሚኒስትሩ ያው ተቋሙን ፍትህ ሚኒስቴር ብዙ ጊዜ ነው አይደል ሚኒስተር እንትን የሚነሳ ኢሹ ማነሳ ሶ የፍትህ ሚኒስትሩ ቀርቦለት ይሄንን ነገር ሁኔታዎችን አረጋግጦ በማስረጃ አስደግፎ ነው የሚሆነው ኦብቪየስሊ ሶ እሱ ሲረጋገጥ ግን በውክልና ጋብቻ ሊፈጸም ይችላል መርህ አይደለም የሚለውን እንዲታይ ነው። እሺ ሌላው እንግዲህ ቅድም ስለ ፈቃድ ጉድለት አንስተናል። ስለ ሰዎቹ ሁኔታ ፈቃዳቸው መስጠት አለበት ከሚለው አኳያ ደግሞ እነዚህን የፈቃድ ጉድለት መኖራቸውን የሚያሳዩ ሁኔታዎች ደግሞ ሲከሰቱ ምንድነው የሚሆነው የሚለውን ደግሞ አብረን እናያለን። ያው ከፈቃድ ጋር የሚገናኙ ነገሮች ናቸው። የመጀመሪያው መሰረታዊ ስህተት ነው። በነገራችን ላይ ከፈቃድ ጋር ቴክኒካሊ የተገናኙ ናቸው ሊሆኑ ይችላሉ። ልክ አብሶሉትሊ ከፈቃድ ጋር ብቻ የተገናኙ ላይሆኑ ይችላሉ። ሁኔታዎች ውስጥ ነው ቅድመ ሁኔታዎች ውስጥ አሁን መሰረታዊ ስህተት አሁን ያለው ጋብቻ ለመፈጸም የሚያስፈልጉ ቅድመ ሁኔታዎች ተብለው የተዘረዘሩት ነገሮች ውስጥ ነው መሰረታዊ ስህተት። እሺ እስኪ ጠቀስ አድርገው። እሺ አንደኛው በስህተት በተገኘ ፈቃድ ምክንያት የተፈጸመ ጋብቻ ነው። አይጸናም ይላል። አይጸናም በስህተት የተገኘ ማለት ምን ማለት ነው? በማታለል በማጭበርበር በመሸወድ መሰረታዊ ስህተት መሆን አለበት ይልና መሰረታዊ ስህተት መሆን አለበት ስህተቱ በዛ ስህተት ምክንያት መሆን አለበት ይላል። እንግዲህ አሁን ይሄንን ደግሞ አላግባብ እንዳይለጠጥ የተወሰኑ መለኪያ መስፈርቶቹን ደግሞ ለማስቀመጥ ሞክረዋል። ምን ናቸው የሚለው ኤግዞስቲቭ ባይሆኑም ማሳያ ቢሆኑም ጠቋሚ ቢሆኑም ግን ቢያንስ በእነዚህ ደረጃ ያሉ ነገሮች ናቸው መሰረታዊ ስህተት የሚባሉት ብሎ አንድ አራት የሚሆኑ እርግጥ ያው እሱ አከራካሪ ነው። እነዚህ የተዘረዘሩት ነገሮች መሰረታዊ ስህተት ማለት እነዚህ ሲፈጸሙ ወይም ደግሞ በእነዚህ ሁኔታዎች ነው መሰረታዊ ስህተት ተሟልቷል የምንለው ብሎ ህጉ ያስቀምጣል። እነዚህ ዝርዝሮች በቂ ናቸው ሙሉ ናቸው ብዬ ነው ማምነው እኔ እንጂ ለምሳሌ የቀረቡ ናቸው ወይም የሚጎል ነገር አለ ብዬ አላምንም። እንደዛ ብለን የምናስብ ወይም የምንተረጉመው ከሆነ ትልቁን ተቋም ማለት ጋብቻ ትልቅ ተቋም የሚመሰረትበት አንደኛው መንገድ ነው። ስለዚህ በሆነ ባልሆነው ምክንያት ጋብቻን ወደ ማስቀረት ወይም ለማፍረስ ምክንያት ሊሆን ይችላል ብዬ አምናለሁ። ስለዚህ ሊስቶቹ ኤግዞስቲቭ ናቸው ብዬ ነው የማስበው፣ ሙሉ ናቸው ብዬ ነው የማስበው። ነገር ግን ዝርዝሮቹን ስናያቸው የተዘረዘሩ ምክንያቶች አሉ መሰረታዊ ስህተት ለመባል። ለምሳሌ በሰውየው ማንነት ላይ ወይም በሴትዮዋ ማንነት ላይ መሳሳት አንደኛው ምክንያት ነው መሰረታዊ ግን ወደ ምክንያቶቹ ከመግባታችን በፊት አለ እሺ ኤግዞስቲቭ ናቸው ወይስ ኢላስትሬቲቭ ጠቋሚ ናቸው ወይስ በቃ እነዚህ ናቸው የሚለውን በተመለከተ የቀረቡ ናቸው ወይስ ሙሉ ዝርዝር ለማሳያነት የተቀረቡና በዚህ መለኪያ ውስጥ የሚወድቁ ሌሎች መስፈርቶችም ወደፊት ማቅረብ ይቻላል ወይስ ከነዚህ ውጭ ማቅረብ አይቻልም የሚለውን በተመለከተ አታዘም ምክንያቱ ቋጭተን እንሂድ። እሱ ላይ እንቋጨው ቢሆን አታዘም ምክንያቱ የተገደቡ ምክንያቶች አይደሉም፣ ይልቁንም ገላጭ የሆኑ ኢላስትሬቲቭ የሆኑ ማሳያ ጠቋሚ ማስረጃዎች ናቸው ምክንያቶች ናቸው ብሎ ነው የሚያስቀምጠው። ለዚህ ምክንያት ሲያስቀምጥ ወደፊት አሁን ያልተተነበዩ ህጉ ሲወጣ ያልተተነበዩ ነገር ግን በዚህ ደረጃ መሰረታዊ ስህተት ሊባሉ የሚችሉ ጉዳዮች ሊኖሩ ይችላሉ የሚለውን ታሳቢ አድርጎ በዛ አግባብ የተቀመጠ ነው። የሚችሉ ክፍተቶችን ክርክሮችን መልስ ለመስጠት በሚያስችል አግባብ ኢላስትሬቲቭ በሆነ አግባብ የተቀመጡ ናቸው ይላልና በነገራችን ላይ አተታዘ ምክንያቱ እንደዛ ሊል ይችላል። ነገር ግን ሊል ይችላል በአንድ ህግ ላይ ዝርዝር በሚቀመጡ ጊዜ እነዛ ዝርዝሮች ሙሉ ናቸው ወይስ ለምሳሌ የቀረቡና ሌሎች ዝርዝሮችም ሊገቡባቸው የሚችሉ እንደ ሁኔታው ሌሎች ዝርዝሮችም ሊገቡባቸው የሚችሉ ናቸው የሚለውን ለማወቅ ራሱን የህጉን አገላለጽ ነው እንጂ የምናየው ከጀርባ ያለውን ሀታዘ ምክንያቱን መሆን አለበት ብዬ አላምንም ወይም አላስብም። ሀታዘ ምክንያት ለምሳሌ
አታዘ ምክንያት ምን አታዘ ምክንያት የህግ አውጪውን ሐሳብ ኢንቴንሽኑን ለመረዳት ነው። አታዘ ምክንያት የምናየው የህግ አውጪውን ሐሳብና ኢንቴንሽን ለመረዳት ነው። ወደ ህግ አውጪው ሐሳብና ኢንቴንሽን የምንገባው ህጉ ግልጽ ሳይሆን ሲቀር ነው፣ ወይም ደግሞ ህጉ ትርጉም የሚያሻው ሲሆን ነው እንጂ ህጉ ግልጽ ከሆነ እኮ ትርጉም አያሻው። ግልጽን ህግ መተርጎም አትችልም ሲጀመር። ግልጽ እኮ ስላልሆነ እኮ ነው እየተወያየን ያለነው አይደል? ግልጽ ነው ይሄኛው ህግ ኢሹም ስላለው አይደል? ሀተታዘ ምክንያቱ ማብራራት የፈለገው ሀተታዘ ምክንያቱ እኮ ብዙ ነገር ብሏል። ቅድም ለምሳሌ ካክስት ልጅ ጋር መጋባት አይቻልም ብሏል አይደል? ካክስት ልጅ ጋር መጋባት አይቻልም ግን አይልም የቤተሰብ ህጋችን። የተሻሻለው የፌደራሉ የቤተሰብ ህግ ካክስትህ ልጅ ጋር ጋብቻ ብትፈጽም ክልክል ነው የሚል ክልከላ የለውም። ግልጽ ነው ህጉ። ምናልባት ሰዎች በባህል በሃይማኖትም ምንም ብዙ ጊዜ ይሄ ነገር ተፈጻሚ አይሆንም እኛ ሀገር ላይ። ነገር ግን ህጉ ግን ግልጽ ነው። ስለዚህ ግልጽ የሆነውን ህግ ወደ ሀተታዘ ምክንያት ሄደህ አይ ይሄም ተከልክሏል ብለህ የህግ አውጪውን ሐሳብ የምትፈልግበት ምክንያት አይኖርም። እዚህኛውም ላይ ለምሳሌ እንደ ተብሎ ቢጠቀስ እንደነዚህ የመሳሰሉት ነገሮች መሰረታዊ ስህተትን ለማቋቋም ይጠቅማሉ ወይም ምክንያት ይሆናሉ ተብሎ የተዘረዘሩ ቢሆን ኦፍ ኮርስ እንደ ተብለው ለምሳሌ የተጠቀሱ ነገሮች ሙሉ ናቸው ሊባል አይችልም። ይሄኛው ግን መሰረታዊ ስህተት አለ ተብሎ የሚታሰበው እነዚህ ነገሮች በሚኖሩበት ጊዜ ነው ብሎ ዘግቶ ገድቦ ያስቀምጣል ይመስላል። ስለዚህ ኤግዞስቲቭ ነው ሊስቱ ሙሉ ነው በራሱ። ከዚህ ምክንያት ውጪ ሌላ ምክንያት የምንፈጥርና የምንጨምር ከሆነ እውነት ነው ነገ ከነጎዳ ሌላ በቂ ምክንያት ሊፈጠር ይችላል ሊኖር ይችላል። ስለዚህ ህጉ መሻሻል እንደዛ አይነት ነገሮች ሲኖሩ ግን ህጉ ይሻሻላል እንጂ እኛ በራሳችን መንገድ በትርጉም ሰበብ እኛ የፈለግነውን ምክንያት እያመጣን መሰረታዊ ስህተት አለ ለማለት አንችልም። በእርግጥ እኔ እዚህ ድንጋጌ ላይ አጠቃላይ ድንጋጌው ላይ በራሱ የማያስፈልግ ድንጋጌ ነው ብዬ ነው የማምነው። ገላጭ ነው ወይስ ኢላስትሬቲቭ ነው የሚለው ወደዛኛው ክርክራችን ነጥብ ከመግባታችን በፊት ስላረከው ነው አረከው በእርግጥ እሺ እነሱ ኤግዞስቲቭ ሊስት ናቸው የሚል ነገር እንኳን ብናነሳ በራሳቸው ግን አሁን በኋላ ዘርዝረን እናያቸዋለን። በራሳቸው ራሱ ግን ትልቅ ሴት ናቸው። ብዙ ነገር ሊገባ ይችላል። ለምሳሌ በማንነት ላይ በሚያገባው ሰው ማንነት ላይ ስህተት ሲያጋጥም ይላል። ማንነት የሚለው ውስጥ ማአት ነገሮች ሊገቡ ይችላል። እሱን ራሱን መተርጎም እንኳን አንድ ነገር ስለዚህ ባይ ዲፎልት ብዙ ነገሮች እዚህ ማዕቀፍ ውስጥም ሊገቡ ይችላሉ። እሱ አንድ ነገር ነው። ነገር ግን ሌላ ምክንያት ግን አዲስ ምክንያት ልክ እንደ ማንነት ሁሉ ሌላ አዲስ ምክንያት አምጥተህ ልታስገባ አትችልም ነው። ምክንያቶቹ እነዚህ የተዘረዘሩት ምክንያቶች በራሳቸው ሙሉ ናቸው ወይም በቂ ናቸው። ህግ አውጪው ያንን አስቦ ነው ያስቀመጠው ብዬ ነው የማስበው። ነገር ግን እኔ ይህንን የምልህ እንደው ለጀስት ለቴዎሬቲካል ዲስከሽን ፐርፐዝ ነው እንጂ ሲጀመርም ይሄ ድንጋጌ ያስፈልጋል ብዬ አላምንም። የመጀመሪያው ነገር እንደ ጋብቻ ቅድመ ሁኔታ መጥቀመጥ የለበትም። ይሄ ነገር መሰረታዊ ስህተት ራሱን ችሎ ሌላ ድንጋጌ ሆኖ ሌላ ቤተሰብ ህጉ ክፍል ውስጥ ወይም ምዕራፍ ውስጥ ሊገባ ይችል ነበር። ነገር ግን የጋብቻ ቅድመ ሁኔታ ጋብቻ ከመፈጸሙ በፊት መሟላት ያለባቸው መሰረታዊ ነገሮች ተብሎ የተዘረዘሩት ነገሮች ውስጥ ነው የገባው። ይሄ ጉዳይ የሚታወቀው ደግሞ መሰረታዊ ስህተት አለ የለም የሚታወቀው ደግሞ ጋብቻ ከተፈጸመ በኋላ ነው። ስለዚህ ጋብቻን ለመፈጸም እንደ ቅድመ ሁኔታ ልትወስዱ አትችልም። ስለዚህ የመጀመሪያው ነገር የተሳሳተ እንትን ውስጥ ነው የገባው፣ ምዕራፍ ውስጥ ነው የገባው የመጀመሪያው ነገር። ሁለተኛው ነገር ይሄ መሰረታዊ ስህተት አለ የለም የሚለው መወሰን የሚያስፈልገው ጋብቻውን ለማፍረስ ነው። ኦሬዲ የተፈጸመን ጋብቻ ለማፍረስ ነው። የተፈጸመን ጋብቻ ለማፍረስ ደግሞ ምክንያት መጥቀስ አይጠበቅብህ። መሰረታዊ ስህተት ፈጽም ያለው ላገባው ያሰብኩትን ሰው አይደለም ያገባውት፣ በማንነቱ ላይ ተሳስቻለሁ፣ ወይም ደግሞ በሽታ አለበት የማይድን በሽታ አለበት፣ ወይም ለልጅ የሚተላለፍ በሽታ አለበት፣ የግብረ ስጋ ግንኙነት መፈጸም አይችልም ህጉ ስለሚል ነው። ከተመሳሳይ ጾታ ጋር ወይም ደግሞ ከተመሳሳይ ጾታ ጋር
ግንኙነት የመፈጸም ልማድ አለበትና ይሄን አላወኩም ነበር የሚል ዝርዝር ውስጥ መግባት አይጠበቅብህ። ጋብቻ በፈቃድ ላይ የተመሰረተ ነው። ጋብቻ ከተፈጸመ በኋላ ጋብቻው ሊቀጥል የሚችለውም በሁለቱ ተጋቢዎች ፈቃድ ላይ ብቻ ነው። ስለዚህ ጋብቻን ለማፍረስ ምክንያት መጥቀስም አይጠበቅብህም። ፍርድ ቤት ቀርበህ በቃ ጋብቻው እንዲፈርስ ፈልጋለሁ ማለት ብቻውን በቂ ነው። ዝርዝር ምክንያትም መናገር አይጠበቅብህም። ስለዚህ ጋብቻን ለማፍረስ ምክንያት የማይጠበቅብህ ወይም ምክንያትን ማሳወቅ የማይጠበቅብህ ከሆነ በቃ ማፍረስ ፈልጊያለሁ ማለት ብቻ በቂ ነው። እንደዚህ አይነት ዝርዝሮች መጠቀስም ያን ያክል ኢምፖርታንት ነው ብዬ አላስብም። ወይም ከሎጂክ አኳያ መሆን አለባቸው ብዬ አላስብም። ስለዚህ ለዛ ነው ይሄ ድንጋጌ እንደውም ከመጀመሪያው አያስፈልግም የሚያስፈልግ ድንጋጌ አይደለም ማለት ለዛ ነው። መልካም በዛው ምክንያቶችን ጠቀስ አድርገናቸው አልፈናል። የቅድሙ ኢላስትሬቲቭ ናቸው ኤግዞስቲቭ ናቸው ምናምን የሚለውን እኔ እንግዲህ እንዳልከው ነው። ወርቃማው የህግ አተረጓጎም ህግ ግልጽ ከሆነ ስለ ትርጉም ከመጀመሪያው ማለት ግልጽ ከሆነ ትርጉም አንዳንድ ጊዜ ግን ግልጽ የሆነ ህግ ትርጉም አያሻው። ግልጽ መሆን ማለት ግን ምን ማለት ነው? ግልጽ መሆን ማለት ግን ግልጽ ሆኖም ወርዲንጉ ሲነበብ በቃ ይሄን ሜሴጅ ስለሚያስተላልፍ ምንም የሚያደናግር ነገር የለውም የሚል ብቻ ሳይሆን ግልጽ ሆኖም አንዳንድ ጊዜ አብሰርድ ተረጎምበት ልዩ ሁኔታ አለ። ለምሳሌ አብሰርድ ሲሆን ህጉ ወይም ደግሞ ኢምክንያታዊ ሲሆን እና እንዲሁ ተቀባይነት የሌለው ግልጽ ቢሆንም በቃ ተቀባይነት የሌለው ኢምክንያታዊ የሆነ ስለዚህ እኔ ዞሮ ነገር ሲሆን ነው። ይሄ ግን ኢምክንያታዊ ነው ልትለውም አትችልም። እኔ ምናልባት የዚህ የቤተሰብ ህግ ትእዛዝ ምክንያት ሲጻፍ በተፈጠረ ስህተት ወይ ደግሞ እዛ ጋር ባሉ የጉዳዮች ምክንያት የተፈጠረ የአገላለጽ ክፍተት ካልሆነ በስተቀር ወይ ደግሞ እዚህ ላይ ህጉ ሲቀርብ የተቀረጸበት መንገድ ድፍን ያለ የገደበ በሚመስል ወይ ደግሞ አመላካች በማይመስሉ የህግ ቃላት የአማርኛ ቃላት ተሰንዶ የቀረበ መሆኑ ከድራፍቲንግ ችግር ነው የሚባል ካልሆነ በስተቀር ህግ አውጪው ሐሳብ ይሄ ነው ካለ ኖርማሊ አሁን ይሄ ነገር ወደፊት የሚመጡ ጉዳዮች ምን ሊያረጋቸው አስቦ ነው እንደዚህ በዚህ መንገድ መቀመጥ ነበረበት እንዴ? ይሄ ነገር ኢፍትሃዊ ነው ወይ ደግሞ አገላለጹ ትክክል አይደለም የሚል ጥያቄ ፕራክቲካሊ ይሄ ህግ ግልጽ ቢሆንም ባይሆንም የሚያመጣው ለውጥ የለም። በተግባር ሊያጋጥም የሚችል ችግርም የለም። ይሄ እሱን በተመለከተ ማለት ጋብቻውን ለማፍረስ ፐርፐስ ቅድም ባልከው ምክንያት ይሄ ድንጋጌ የሚያስፈልግ ድንጋጌ ነው ብዬም ስለማላምን አላማው ጋብቻን ማፍረስ ከሆነ ጋብቻን ለማፍረስ ምክንያት መጥቀስ አይጠበቅብህም። በቃ ፔሪድ ምንም አይነት ምክንያት ሊኖር ይችላል። ጋብቻን ማፍረስ በቃ ፍላጎት የለኝም ከዚህ ሰው ጋር ወይም ከዚህ ሴት ጋር በጋብቻ ለመኖር ፍላጎት የለኝም ማለት ብቻውን በቂ ነው። ቢሆንም ቅድም ያልነው ክርክራችን እንደተጠበቀ ነው እንዳለ ነው። እሱ ለሌሎች ህጎች እንዳለ ነው ክርክራችን ነው ወይስ በዚህ ጉዳይም ላይ ሳንግባባም ሊሆን ይችላል። ዞሮ ግን ያለውን ሁኔታ ድንጋጌው በአጠቃላይ አያስፈልግም የሚለው ላይ አትስማማ? እሱ ላይ ኦፍ ኮርስ ምክንያቱም ለማፍረስ ከሆነ ድረስ ምንም ምክንያት አይጠይቅም። ፕሮባብሊ ምክንያት የሚጠየቅ ቢሆን ኖሮ ያለምንም ምክንያት ጋብቻን ማፍረስ አይቻልም የሚል ነገር ቢኖር ኖሮ የግድ ሳውንድ የሆነ ምክንያት ከሚቀመጥባቸው ምክንያቶች አንዱ ይሄ ነው ብሎ ለማስረዳት ስለሚያገለግል ህጉም የሆነ ነገር ማስቀመጥ ስላለበት በዛ አግባብ የተቀመጠ ነው ተብሎ ሊወሰድ ይችል ነበር። ነገር ግን ምክንያት የማይጠበቅ ከሆነ አለመግባባታችንን ማስረዳት ብቻ ኦር ደግሞ በቃ በጋብቻው መቀጠል አልፈልግም ብዬ ማስረዳቴ ብቻ በቂ ከሆነ እነዚህ ምክንያቶች በውስጥ ይዤ ጋብቻው ይፍረስልኝ በቃ አልፈልግም ካልኩኝ በቂ የሚሆን ከሆነ ብዙም ፕራክቲካሊ የክርክር በር የሚከፍቱ ስላልሆኑ ብዙ በዚህ ላይ አጨቃጫቂ ነገር ይፈጠራል። ምናልባት የኛው ድንጋጌ ሌላ የተለየ አርጊውመንት ምን ሊነሳ ይችላል? የኛው ድንጋጌ ጋብቻው ከተፈጸመ በኋላ መሰረታዊ የሆነ ስህተት መኖሩ ከተረጋገጠ ጋብቻውን እንዳልተፈጸመ ሊያስቆጥረው የሚችል ምክንያት ነው እንዳይባል እንኳን ሁሉም ምክንያቶች ቢሆኑ እነዚህ ቅድመ ሁኔታዎች አለመሟላታቸው ጋብቻውን ጸንቶ እንዳይቀጥል ያደርጉታል እንጂ ጋብቻው ከተፈጸመበት ጊዜ ጀምሮ እነዚህ ምክንያቶች እስከሚታወቁበት ጊዜ ድረስ
ጋብቻው ያው እንደ ጋብቻ መቆጠሩ ማይቀር ነው የሚሆነው። ምክንያቱም እንደዛ የምንል ከሆነ ከመጀመሪያውኑ እንዳልተፈጸመ ይቆጠራል የምንል ከሆነ ወይም ደግሞ ጋብቻውን ቮይድ ያደርጋል ህጉ እንደዛ አይደለም ግልጽ። ነገር ግን እንደዛ አይነት አርጊውመንት የሚነሳ ቢሆን እንኳን ጋብቻን ከመጀመሪያው ጀምሮ እንዳልተፈጸመ መቁጠር በጣም ብዙ ኮንሲኩዌንሶች አሉት። ኔጌቲቭ የሆነ ኮንሲኩዌንስ ስላለው በዛ እንደዛ አይነት ሐሳብ እንደሌለ አላስብም። በኋላም ስንመጣ ስናየው አለውም ብዬ አላስብም። ለምሳሌ አሁን እድሜን በተመለከተ የሚነሳ እንትን ላይ አቃቤ ህግም ኢንተርቪው አድርጎ አይ በእድሜ ምክንያት የጋብቻ የጸና አይደለም ሊል ይችላል። ሰዎቹ ቢፈልጉም ዝም ቢሉም ባያነሱትም ወይም የሚመለከተው የሚያቀው ሰው ዝም ቢልም ማለት ነው። ከመሰረታዊ ስህተት ጋር ተያይዞ የሚነሳ ጥያቄ ግን በዚህ መሰረት ይፍረስልኝ የሚል ጥያቄ የሚያነሳው ግን የተሳሳተው ሰው ነው። ያ ማለት በተሳሳተው ሰው ምርጫ ላይ የተመሰረተ ነው። የተሳሳተው ሰው አክሴፕት ቢያደርገው ለምሳሌ አበበን ለማግባት ፈልጎ አየለን ቢያገባ ብታገባ አይ አየለንም ቢሆን ተቀብያለሁ ሰው በቃ ቀጥሏል በማንነት ላይ መሳሳት ተስማምቶኛል በቃ ኦኬ ብላ የምትቀጥል ከሆነ ለወንድም እንደዛው ማለት ነው። በሷ ይሁንታ ላይ የተመሰረተ ነው። ይሄ ደግሞ የሚያሳየው እስካልፈረሰ ድረስ ጸንቶ ሊቀጥል የሚችል መሆኑን ነው። አሁን እነዚህ ነገሮች እንደው ከፕራክቲካል ሁኔታ አኳያ እንዴት ሊፈጠሩ ይችላሉ? ለምሳሌ በማንነት ላይ በሚያገባው ሰው ላይ ስህተት ማጋጠምና የሚሉት አሁን ባለው ነባራዊ ሁኔታ ለምሳሌ ከዚህ ከማህበራዊ ሚዲያ ጋር ተያይዞ ብዙ ሰዎች ግንኙነት ይመሰርታሉ በማህበራዊ ሚዲያ። ማህበራዊ ሚዲያ ላይ ያለው ፎቶ፣ ማህበራዊ ሚዲያ ላይ የሚለቀቀው የሰውየው አካላዊ ሁኔታ ኢቭን ፎቶዬና እኔ ነኝ ብዬ የማወራው ሰውና ሌላ ሰውም ሊያወራ ይችላል፣ ቻት ሊያደርግ ይችላል ከጀርባ ማለት ነው። ስለዚህ ድሮ ግራ ይገባ ነበር ይሄ በማንነት ላይ መሳሳት ማለት በሰውየው ፊዚካል ማንነት ላይ ወይም ደግሞ ለምሳሌ አበበ እና አየለ ሁለት የተለያየ ማንነት ሁለት የተለያዩ ሰዎች እንደዛ ለማለት ነው ወይስ ማንነት ሲባል ከሰውየው ፐርሰናሊቲ ወይም ከሴትዮዋ ፐርሰናሊቲ ጋር የሚገናኝ ነው የሚለው በራሱ ሁለቱም አክቹአሊ ሊሆኑ ይችላሉ። ኬዝ ባይ ኬዝ ሁለቱም ሊሆኑ ይችላሉ። ለምሳሌ ግን በሰውየው ማንነት ለምሳሌ አበበን አገባው ብላ አየለን ማግባት ግን እንዴት ሊፈጠር ይችላል ብዬ ሳስብ ምናልባት ወይ ደግሞ አበበና አየለ ሁለት ተመሳሳይ የሆኑ መንታዎች ካልሆኑ በቀር ወይ ደግሞ አሁን እንዳልከው ሰዎች በማህበራዊ ሚዲያ ራሳቸውን በመደበቅ ተዋውቀው ለጋብቻ የሚደርሱ ሰዎች ይኖራሉ። አሁን እንደዛ ያጋጥማልና ማህበራዊ ሚዲያ ላይ ያለው ማንነትና በአካል ያለው ማንነት እሱም ቢሆን እንደው ጋብቻው ከመፈጸሙ በፊት ነው አይደል የሚቀረው? መቼም ሳታቆ ጋብቻው ሊፈጸም አይችልም። ስለዚህ በማህበራዊ ሚዲያ መተዋወቅ በራሱ ለዚህ ምክንያት ሊሆን ይችላል ብዬ አላስብም። ምክንያቱም አትሊስት ጋብቻው ሲፈጸም ታውቃለች ቢያንስ ስለዚህ ወይም ደግሞ ያውቃል ማንነቷን ማለት ነው። ስለዚህ በማንነቱ ላይ በሰውየው ማንነት ላይ መሳሳት የሚለው ነገር በጣም ሬር ይመስለኛል። እንዳልኩ ብቸኛው ምክንያት ሊሆን የሚችለው በጣም ተመሳሳይ አይደንቲካል የሆኑ ትዊንስ ካልሆኑ በቀር አየለን አገባለሁ ብሎ ብላ ከበደን ማግባት ፕራክቲካሊ ያጋጥማል ብዬ አላስብም። እሺ እስኪ ብዙ ኤኒዌይስ እያንዳንዱ ነገር ራው ጠቅሶ ማንሳት ላይ ይችላል። ግን እንደዚህ አይነት ነገሮችም ያው ሀፕን ሊያደርጉና ኬዝ ባይ ኬዝ ሊታዩ የሚችሉ ሌሎች ምክንያቶች ግልጽ ናቸው። ያው ማለት ጋብቻ ሳትፈጽም ወንዱም ሆነ ሴቱም አትቀመጥ የሚል ህግ የለም። ያው ባለ መግባባት ከተፋቱ እስከ 3 ወር ትቆይና ከዛ በቃ ወንዱም እሷም ማግባት ይችላሉ። ሌላ ብዬ ነው የማስበው። እንግዲህ ይሄ የራሷ ስምምነት ነው። ለምንድነው ማለት ለምሳሌ አሁን ያልገባኝ ነገር ምንድነው በስንት ጊዜ ነው ጋብቻዋን ልትፈጽም የምትችለው? ቆይታ ቢያንስ ከአመት በኋላ ይመስለኛል። ከአንድ አመት በኋላ 3 ወር 1 አመት የምቆየው ቢያንስ ከዚህ በፊት የነበረው ጋብቻ ጨርሳ መግባት ስላለባት 1 አመት ትቆያለች ብዬ አስባለሁ። ያው እርግዝና ምናምን እንደሌለ ተረጋግጦ ምናምን 3 ወር ተከታታይ ከዛ በኋላ ነው የምታገቡ። ከ3 ወር የሚለውን ነገር ያው ማዳመጥም ስላለባት ወይ ስላለበት መሰለኝ ህጉም ይፈቅዳል መሰለኝ ባልሳሳት። ያው ምንድነው በመሃል የሚከሰተው ነገሮች አይታወቁም ነው
ያ ምንድነው እነዛ ሰዎች ስምምነት ኑሯቸው ወደ ጋብቻ ሊመለሱ ይችላሉ በሚል ነው። እንግዲህ ፍቺው ከተፈጸመ በኋላ ተመልሰው ወደ ጋብቻ ሊሄዱ ይችላሉ የሚለው ነገር ስላለ ነው። ሌላው እንግዲህ ፈቃዱ የተገኘው በኃይል ከሆነ በኃይል የተገኘ ፈቃድ ማለት ከፈቃድ ጋር የሚገናኝ ከፈቃድ ጋር ራሱን፣ ቤተሰቡን፣ የቅርብ ዘመዱን ከአንድ የተቃጣ ከባድ አደጋ ለማዳን ሲል ተገዶ በሚሰጠው ፈቃድ ምክንያት የሚደረጉ ጋብቻዎች ሊኖሩ ይችላሉ። እነዚህ ጋብቻዎች አብሶሉትሊ ምንም አይነት ፈቃድ ያልተሰጠባቸው ራሴን ለምሳሌ አንድ ሰው በተደጋጋሚ ጊዜ ኬዞች እያየን ነበረ ፕራክቲካሊ ያጋጠሙ ሰዎች በመልካም ፈቃድ ጠይቀው እሺ ሳይባሉ ሲቀሩ ወይም ለመግባባት ላይ የተመሰረተ ጋብቻ መፈጸም ሲያቅታቸው ጠልፈው በመውሰድ በማፈን በመመደራደር ማለት ነው። አሁን በዛ እንደዚህ ነው በቃ እሺ አገባሃለሁ እሺ አገባሻለሁ በሚል በመታፈኑ በመጠለፉ ምክንያት ኦር ደግሞ ሌላ የቤተሰቤን አካል የቅርብ ዘመዴን መያዣ በማድረግ ይሄ ካልሆነልኝ እንዲህ ጋብቻው ከማይፈጸም ከሆነ ሽማቲን ከሆነ በዚህ መንገድ ይሄን እናደርጋለሁ አደጋ አስከትላለሁ የሚሉ አይነት በዛ መንገድ በሚሰጡ ፈቃዶች የተፈጸመ ጋብቻም ሲኖር ያ ጋብቻ የጸና ጋብቻ ሊሆን አይችልም፣ ሊፈርስ ይችላል ነው። ሌላው በፍርድ የተከለከለ ሰው ነው። በፍርድ የተከለከለ ሰው የሚባለው እንግዲህ የአእምሮ ሁኔታው አንድ ህጋዊ ተግባርን ለማከናወን የሚፈቀድለት ሰው ሊያደርጋቸው የሚገቡ ተግባራትን በእድሜ መጃጀት፣ በህመም እና በተለያዩ የአእምሮና አካላዊ ስነልቦናዊ ምክንያቶች ህጋዊ ተግባር መፈጸም አይችልም ተብሎ ሲታመን ፍርድ ቤት በሚሰጠው ክልከላ ምክንያት እነዛ ክልከላዎች የተደረጉበት ሰው ፍርድ ቤት ካልፈቀደለት በስተቀር ጋብቻ መፈጸም አይችልም። ፍርድ ቤት የሚፈቅደው እንግዲህ ፍርድ ቤት ፈቃድ ያስፈልጋል። ፍርድ ቤት ይፈቅዳል የተባለው እንግዲህ የሱን የጋብቻውን ውጤት ነጻ ፈቃድ መስጠት መቻሉን፣ ውጤቱን መረዳቱን፣ እነዚህ ነገሮች መገንዘቡን በአግባቡ አረጋግጦ ካልፈቀደ በስተቀር ወይ ነው በሌላ ኦር ስትሮንገር በሆኑ ሪዝኖች ጋብቻው መፈጸሙን ፍርድ ቤቱ ይሁንታ ካልሰጠ በስተቀር የሚያደርገው ጋብቻ የጸና አይሆንም ነው። ይሄም ቀጥታ የሚገናኘው ከካፓሲቲ ከፈቃድ መስጠት ጋር ምናምን የተገናኙ ነገሮች ናቸው። ሌላው በብቸኝነት ለመኖር የተወሰነ ጊዜ ነው። እሱ ወሳኝ ነው። በብቸኝነት ለመኖር የተወሰነ ጊዜ የሚባለው እንግዲህ ይሄ ለሴቶች ነው። አንደኛ ለሴቶች ነው ተግባራዊነቱ። አንዲት ሴት ከአንድ ወንድ ጋር የነበራትን ጋብቻ በፍች ከፈጸመች በኋላ 180 ቀናት ወይም ደግሞ 6 ወር ካላለፋት በቀር እንደገና ከሌላ ሰው ጋር ጋብቻ መፈጸም አትችልም። መርሁ የዚህ እንትኑ እንግዲህ የዓላማው ከልጅነት ጋር ከልጅ ጋር ተያይዞ የሚመጡ ጉዳዮችን እልባት ለመስጠት አከራካሪ የአባትነት ጥያቄ የአባትነት በመረ ደረጃ ግምት ስለሚወሰድ በጋብቻ ውስጥ የተወለደ ልጅ አባቱ በጋብቻ ውስጥ ያለው ተጣማሪ ወይ ደግሞ ተጋቢ እንደሆነ ግምት ስለሚወሰድ በዛ ረገድ የሚኖሩ የህግ ውስብስብ ጉዳዮችን ለመፍታት በመርህ ደረጃ ሌላ ጋብቻ ለመፈጸም 6 ወር ማለፍ አለበት ነው የተቀመጠው። ይሄ መርሁ ነው። ኤክሴፕሽናል ነገሮች ግን አሉ። አንደኛ በ6 ወር ውስጥ ቀድማ ወልዳ ከሆነች ሴት ኢሹ የለም። ስለዚህ እንደገና ክልከላው ማለት ነው ሊያገባ በ4 ወርም በ3 ወርም በ2 ወርም ልትችል ትችላለች ማለት ነው ወልዳ ከሆነ ወይም ደግሞ ተመርምራ እርጉዝ አለመሆኗ ከተረጋገጠ። ሌላው ደግሞ የምታገባው የቀድሞ ባሏን ከሆነ ራሱን የፈታች የአባትነት ጥያቄ ስለማይነሳ ራሱን የፈታው መልሷ የምታገባው ከሆነ እሱም ላይ የሚፈጠር የህግ ችግር ስለሌለ ከልጅነት ከአባትነት ጉዳይ ጋር ተያይዞ እና ደግሞ ሌላ ከነዚህ ምክንያቶች ውጪ ፍርድ ቤት ይሄንን ጊዜ እንዳትጠብቅ ውሳኔ የሚሰጥባቸው የተለያዩ መንገዶች ሊኖሩ ይችላሉ። በእነዛ ምክንያቶች ላይ በፍርድ ቤት ፈቃድ ይላል ምንድናቸው? ሌላኛው ኤክሴፕሽን ወይም ደግሞ ልዩ ሁኔታ በፍርድ ቤት ፈቃድ ይላል። ነገር ግን ፍርድ ቤትስ እንዴት ሊፈቅድ ይችላል? ይሄ 180 ቀን ከማለቁ በፊት እንድታገባ ፍርድ ቤትም ቢሆን ለመፍቀድ የሚችለው ቢያንስ እርጉዝ አለመሆኗ በሕክምና ማስረጃ መረጋገጡን ያንን ሳያረጋግጥ ፍርድ ቤትም ሊፈቅድ አይችልም። በሕክምና ማስረጃ እርጉዝ አለመሆኗ ከተረጋገጠ ደግሞ ፍርድ ቤትም ማስፈቀድም አይጠበቅባትም። እርጉዝ አለመሆኗ ከተረጋገጠ ማግባት ስለምትችል ማለት ነው። ግን ምናልባት እንትን ሊሆን ይችላል እርግዝና ቢኖርም እንግዲህ አይዶን ነው እንዴት ሳይንቲፊካሊ እንደሚመረመር ባላቅም
በፍርድ ቤት ትእዛዝ በሚሰጥ ምርመራ ያ ልጅ የአዲሱ ተጋቢ አዲስ የሚያገባት ሰው ልጅ አለመሆኑ ሲረጋገጥ በዛ መንገድ በሚሰጡ ትእዛዞች ምናምን ሶፊስቲኬትድ ስለሆነ አሁን ኤግዛምፕል ክሊርሊ ማስቀመጥ ላይ ይቻላል። ግን እንደዚህ አይነት ሴናሪዎች ሲያጋጥሙ ያው በፍርድ ቤት ስለሆነ ልባት የሚያገኙት በነገሮች የተለመዱ ሁኔታዎች በዛ አግባብም ተረጋግጦ ፕሩፍ ተደርጎ የሚመጣ ከሆነ ፍርድ ቤት ይሁንታ ሲሰጥ ሳትወልድም እርጉዝ መሆኗ ተረጋግጦ እያለ አስመዝግበህ ማለት ነው። በቃ እንደዛ እንደማለት ነው። ሪኮግኒሽን ኖሮት ማለት ነው። ክፍተት እንደማይፈጠር የልጅነት የአባትነት ጥያቄዎች ላይ ክፍተት እንደማይፈጠር አረጋግጦ በሚፈቅድባቸው ሁኔታዎች ሲኖሩ ነው። ያው ህግ አንዱ ካራክተሩ ወደፊት ሊያጋጥሙ የሚችሉ ነገሮችንም ኮንሲደር አድርጎ መውጣት ስላለበት ነው። በተደጋጋሚ ጊዜ መሻሻል ስለሌለበት ለትውልድ ተሻጋሪ መሆን ስላለበት ማለት ነው። ስለዚህ እሱን ፎርካስት ተደርጎ የወጣ ይመስለኛል። ሙሉ ለሙሉ ድፍን አድርጎ መውጣቱ ከድራፍቲንግ ፐርስፔክቲቭ የተሻሉ አተረጓጉም ስለሆነ ይመስለኛል በማስገባት ነው ፍርድ ቤት ያው ፕራክቲካሊ ፍርድ ቤቶች ብዙ ጊዜ ይህንን ታግባ ብሎ ፈቃድ ለመስጠት ሊጠይቁ የሚችሉት የሕክምና ማስረጃ ነው የመጀመሪያው ነገር። ከዛ በኋላ እሱ ደግሞ ካለ ሲምፕል ነው ምን ይሆናል የሚለው ነገር እንዳለው ነው። ወይ እርጉዝ ነች ነው ወይ ደግሞ እርጉዝ አይደለችም ነው ሊሆን የሚችለው። ስለዚህ እርጉዝ ነች ሆኖ ውጤቱ ነገር ግን ፍርድ ቤቶች በልዩ ሁኔታ ጋብቻ እንድትፈጽም ሊፈቅዱላት ይችላሉ። እሱ አንድ ነገር ነው። ነፍሰ ጡር አለመሆኗ ወይም እርጉዝ አለመሆኗ በሕክምና ማስረጃ ከተረጋገጠ ግን ፍርድ ቤት መሄድ አይጠበቅም ማለት ነው። እሱን ማስረጃ ይዞ ጋብቻውን መፈጸም ስለሚቻል ማለት ነው። እንግዲህ ሌላው እነዚህ ስርዓቶች ወይ አሁን ቅድም ያልናቸው ክልከላ መሰል ነገሮቹ የፈቃድ ጉድለቶቹ የመሳሳቶቹ የተለያዩ ነገሮች ሲያጋጥሙ ወይ ደግሞ አንድ ጋብቻ ሊፈጸም አይገባም የሚል መቃወሚያ ሊቀርብ ይችላል። ከመፈጸሙ በፊት ሲሆን ማለት ነው። ከመፈጸሙ በፊት ከተደረሰበት እነዚህ ቅድመ ሁኔታዎች አለመሟላታቸው ሲረጋገጥ ከታወቀ ተቃውሞ እንዴት ይቀርባል ማን ያቀርባል የሚለው ላይ ደግሞ ትንሽ ቆይታ እናርክ። መቃወሚያ ስለሚቀርብበት ስርዓትና ጊዜ እናውራ። መልካም። አንደኛ ተቃውሞ በጽሁፍ ነው መቅረብ ያለበት። እጅግ ቢዘገይ ጋብቻው ከሚፈጸምበት 15 ቀን በፊት ለአስፈጻሚው አካል መቅረብ አለበት። ለጋብቻ አስፈጻሚው አካል ማለት ነው። እጅግ ቢዘገይ ከ15 ቀን በፊት መሆን አለበት። እንግዲህ እነሱ አንድ ወር ነው የሚያሳውቁት። ስለዚህ ማወቁ እዛ ማመልከታቸውና ሊጋቡ እንደሆነ ተደርሶበት ከ15 ቀን በኋላ አንድ ቀን ሲቀረው ቢያሳውቅ ግን ፎር ስትሮንገር ሪዝን የጋብቻው መፈጸም ተገቢ አለመሆኑን ከሆነ የሚያሳየው የዚህ የቀኑ መቀመጥ በማሳወቁ ረገድ የሚፈጠረው የቀኑ ሊሚት ከሎጂክ አኳያ እንዴት ታየዋለህ? እኔ ቀኑ ያን ያክል እንትን ነው ብዬ አላስብም። አይ ቲንክ ቀኑ ለማጣራት እንዲችል ይመስለኛል አስፈጻሚው አካል የቀረበለትን ተቃውሞ መርምሮ ውሳኔ መስጠት እንዲችል። ጋብቻ ከተፈጸመም በኋላ ልትቃወም ትችላለህ። በነገራችን ላይ ለምሳሌ የምትቃወምበት አንደኛው ምክንያት እድሜ ቢሆን 18 ዓመት ያልሞላትን ሴት ወይም ደግሞ 18 ዓመት ያልሞላው ወንድ ጋብቻ ፈጽሞ ቢገኝ ያ 15 ቀን ጊዜ ስላለፈ ተብሎ ከመቃወም እንትን አይባልም። ይሄ ከመፈጸሙ በፊት ስለሆነ ጋብቻው ከመፈጸሙ በፊት አይደለም ጋብቻው ከተፈጸመ በኋላም ቢሆን ተቃውሞ ሊቀርብ ይችላል። ይሄ ነገር በታወቀ ጊዜ ማለት ነው። ያለው የጊዜ ገደብ እንደተጠበቀው ነው። የታወቀበት ጊዜም ቢሆን ያልተለጠጠ የጊዜ ገደብ ያለው መሆኑ እንደተጠበቀው ነው ማለት ነው። ሌላው እንግዲህ አስፈጻሚው አካል የተጋቢዎችን አስተያየት ይጠይቃል። እውነት ነው ውሸት ነው የሚለውን ለማጣራት። በነገራችን ላይ ይሄ አስፈጻሚው አካል ሲባል የግድ የክብር መዝገብ ሹም ላይሆን ይችላል። በክብር መዝገብ ሹም ፊት የሚፈጸም ከሆነ አስፈጻሚው አካል የሚሆነው የክብር መዝገብ ሹሙ ነው። በሃይማኖት ስርዓት የሚፈጸም ከሆነ ደግሞ የሃይማኖት አባቶች ወይም ያንን ጋብቻ በሃይማኖት ስርዓት የሚያስፈጽሙት የሃይማኖት ሰዎች ናቸው። ባህል ደግሞ የሀገር ሽማግሌዎች ወይም ስርዓቱን የሚያስፈጽሙት ሰዎች ናቸው። በትክክል። ስለዚህ አስፈጻሚው አካል የሚባለው ለሶስቱም እንደየሁኔታው ሊሰራ ይችላል። ሶ ይሄን አስተያየት ከቀረበለት በኋላ እንግዲህ በ5 ቀን ውስጥ ውሳኔ ይሰጣል። መቃወሚያው ውድቅ ተደርጎ ጋብቻው እንዲፈጸም የሚሰጠው ውሳኔ የመጨረሻ ይሆናል። ነገር ግን በአንጻሩ መቃወሚያው ተቀባይነት አግኝቶ ጋብቻው ውድቅ ከተደረገ ግን ተጋቢዎቹ የማንዳቸው ለፍርድ ቤት ይግባኝ ማቅረብ ይችላሉ። ሊፈጸም ይገባል፣ ተገቢ አይደለም ያስፈጻሚው አካል ውሳኔ የሚለውን ማለት ነው። ስለዚህ ፍርድ ቤቱ ደግሞ ይህንን ውሳኔ በመሻር ውሳኔ ሊሰጥ ይችላል። ስለዚህ ከመፈጸሙ በፊት ጋብቻው ከመፈጸሙ በፊት
መቃወም የሚችሉት አካላት እና ጋብቻው ከተፈጸመ በኋላ መቃወም የሚችሉት አካላት ቴክኒካሊ ልዩነት ሊኖራቸው ይችላል። ስለዚህ ከመፈጸሙ በፊት መቃወም የሚችሉ ሁኔታዎችን ስናይ በእድሜ ምክንያት ሲሆን ወላጅ፣ አቃቤ ሕግ ወይም ደግሞ ማንኛውም ኢንትረስትድ የሆነ ሰው ሊቃወም ይችላል ከመፈጸሙ በፊት መረጃው ያለው የደረሰው ማንኛውም አካል ማለት ነው። በስጋ ወይም በጋብቻ ዝምድና ምክንያት ሲሆን የተጋቢዎቹ የአንደኛው ተጋቢ ወደ ላይ የሚቆጠሩ ወላጆች 18 ዓመት የሞላቸው ወንድሞች፣ እህቶች አቃቤ ሕግን ጨምሮ መቃወም ይችላሉ። በጋብቻ ላይ ጋብቻ ሲሆንም የቀደመ ጋብቻ ያለው ሰው አቃቤ ሕግ ያው የወንጀል ጥያቄነትም ስላለው ማለት ነው። በፍርድ መከልከል ምክንያት ሲሆን ደግሞ አሳዳሪው ወይም አቃቤ ሕግ እነዚህ ነገሮች መቃወም ይችላል ማለት ነው። ከጋብቻው መፈጸም በኋላ ሲሆን ደግሞ እድሜ ሲሆን በማንኛውም ሰው በአቃቤ ሕግ ጥያቄ እንዲፈርስ ይደረጋል። የጋብቻና የስጋ ዝምድና ሲሆን በማንኛውም ሰው በአቃቤ ሕግ ጥያቄ ቴክኒካሊ ሰፋ ያለ ነው እንትኑ። በጋብቻ ላይ ጋብቻ ሲሆንም በመጀመሪያው ወይም ሁለተኛው ተጋቢ ሊሆን ይችላል። በኋላ ሲሆን ሁለቱም ሊጎዱ ስለሚችሉ አንደኛው ባለማወቅም ሊሆን ስለሚችል ማለት ነው። ሁለተኛው ጋብቻ የተፈጸመው በአቃቤ ሕግ ጥያቄ ሊሆን ይችላል። የመጀመሪያው ተጋቢ የሞተ እንደሆነ ግን ይህንን ምክንያት አድርጎ ሁለተኛው ተጋቢ እንዲፈርስ መጠየቅ አይችልም ነው ስለሌለ ማለት የሚጣረስ ኢንትረስትም ስለሌለ ቴክኒካሊ ሞት አንዱ ጋብቻ በሕግ እንዲፈርስ የሚያደርግ ምክንያት ስለሆነ ቴክኒካሊ ስለሚፈርስ ማለት ነው። ሌላው በፍርድ ክልከላ ምክንያት ሲሆን ደግሞ የተከለከለው ሰው ወይም አሳዳሪው ሰው ሊሆን ይችላል ማለት ነው። የጊዜ ገደቦች ላይ አንዳንዱ አሉ። ለምሳሌ ፍርድ ክልከላን ሲሆን ክልከላው ከቀረ ከ6 ወር በኋላ ማቅረብ አይቻልም። አሳዳሪው ካወቀበት ከ6 ወር በኋላ ወይም ክልከላው ከቀረበት በኋላ ደግሞ አብሶሉትሊ አሳዳሪው ደግሞ ማቅረብ አይችልም። እያንዳንዱ ሰው እንትን አለው የየራሱ መስፈርት አለው። በኃይል የተፈጸመ ሲሆን የተገደደው ሰው ራሱ የኃይል ስራው ከቀረ ከ6 ወር በኋላ ሊያቀርብ አይችልም። በማናቸውም ምክንያት ደግሞ ከ2 ዓመት በኋላ በኃይል ምክንያት የተደረገ ጋብቻ ነው ስለዚህ በዚህ ምክንያት ሊፈርስ አይችልም ብሎ ማቅረብ አይችልም ይላል። ግን ኃይል የሚለውን ምክንያት እቺ በማንኛውም ምክንያት ጋብቻውን ማፍረስ ስለምችል ቅድም ያነሳናቸው ምክንያቶች ከዚህ የጊዜ ገደብ አኳያ ነገሮችና የጊዜ ገደቡ ትርጉም አላቸው ወይ ፕራክቲካሊ የሚለው አስቸጋሪ ነው። በስተት የተፈጸመ ጋብቻ የሚለውም የተሳሳተው ሰው መሳሳቱን ካወቀ ከ6 ወር በኋላ ወይም በማናቸው ምክንያት ከ2 ዓመት በኋላ እያለ ይቀጥላል። ግን ምንም ምክንያት ማቅረብ በማይጠበቅበት የሕግ ማዕቀፍ ውስጥ እንደዚህ አይነት የይርጋ ክልከላዎች መቀመጣቸው የትኛውን መብት ነው የሚያሳጡኝ እኔ የሚለው የትኛውን መብት ለመገደብ የትኛውን መብቴን ኤክሰርሳይዝ እንዳላረግ ነው እነዚህ ይርጋዎች የተቀመጡት የሚለው ካፈጻጸም ፕራክቲካሊ ምንም የሚፈጥሩት ኢምፓክት አለ ተብሎ አይወሰድም ተብሎ አይታሰብም። እሺ ሌላው ኮንሲደር መደረግ ያለበት ምናረገበት ደግሞ አንዱ ቅድመ ሁኔታ ቅድም በብቸኝነት የመኖር ጊዜን በመተላለፍ ያለው ጉዳይ ነው። በዚህ ምክንያት ጋብቻ እንዲፈርስ መጠየቅ አይቻልም በመሰረቱ ተፈጽሞ እንኳን ቢገኝ ማለት ነው። ሌላው የክብር መዝገብ ሹሙ ቅድም እንዳልነው የሚኖሩበት ወረዳ ከሌ የሚኖርበት ኤምባሲው የሚገኝበት ብለናል። ስለዚህ ያልተገባ የክብር መዝገብ ሹም ነው ይሄንን የፈጸመው ብሎ ጋብቻ እንዲፈርስ ምክንያት ሊሆን አይችልም። ፎር ስትሮንገር ሪዝን መመዝገቡ ራሱ ሊበረታታ የሚገባው ነገር ስለሆነና ይሄ እንደ ቤዚክ እንትን ሊወሰድ ስለማይችል ነው። ሌላው የስነ ስርዓት አለመጠበቅ ለምሳሌ ለተጋቢዎችና ለምስክሮቹ ቃለ መሐላ ላይ የሚያስከትለውን ውጤት አለማሳወቅ፣ የጋብቻ የምስክር ወረቀት አለመሰጠቱ፣ እነዚህ መሰል ሁኔታዎችም ጋብቻ እንዲፈርስ ምክንያት ሊሆን አይችልም። በአጠቃላይ ለዛሬ ከጋብቻ አፈጻጸም አኳያ ልናያቸው የምንችላቸው መሰረታዊ ነጥቦች እነዚህ ናቸው። በየትኛውም የጋብቻ ስርዓት ጋብቻው ቢፈጸምም ጋብቻ ግን መመዝገብ አለበት። በሕጉ መሰረት ጋብቻው ከተመዘገበ በኋላ በየትኛውም ፎርም ቢሆን የሚመለከተው የመንግስት አካል ወሳኝ ኩነት የምንለው ለሁሉም የጋብቻ አይነቶች ሰርቲፋይድ ወይ ደግሞ የጋብቻ ሰርቲፊኬት ሊሰጥ ይችላል ማግኘት በኋላ ሊነሳ የሚችል ክርክርን ከማስረጃ አረጋግጥ ጋብቻ ስለመፈጸም አለመፈጸሙም ቢሆን ሁነኛው ማስረጃ የጋብቻ ምስክር ወረቀት ነው የመጀመሪያው ነገር። እሱን ማቅረብ ካልተቻለ ነው በጋብቻው ሁኔታ ጋብቻን ማስረዳት የሚቻለው። በጋብቻው ሁኔታ ጋብቻን ማስረዳት ደግሞ በጣም አስቸጋሪ ነው። ስለዚህ ከዚህ አንጻር ሰዎች በየትኛውም ስርዓት ወይም በየትኛውም መንገድ ጋብቻ ቢፈጽሙ ሄዶ የጋብቻ ምስክር ማውጣት ግን በጣም ኢምፖርታንት ነው። ይሄንን ማድረግ ይመከራል ለተጋቢዎች። አይ ቲንክ ለዛሬ የጋብቻ አፈጻጸም በተመለከተ ዝርዝር ውይይት አድርገናል። እዚህ ላይ ቢበቃን የተሻለ ይመስለኛል። በቀጣይ ደግሞ
ጋብቻና የጋብቻ ውጤቶችን በተመለከተ ሌሎች በርካታ አከራካሪ ጉዳዮች ያሉባቸውን ነጥቦች ደግሞ በሌላ ክፍል ይዘንላችሁ እንቀርባለን። የምትለው የምትጨምረው የምታክለው የተለየ ነገር ከሌለ በስተቀር የዛሬው ውይይታችን እዚህ ላይ ቢያበቃ የተሻለ ይሆናል ብዬ አስባለሁ። በቂ አድማጭ ተመልካቾቻችን የዛሬው የህግ ውይይታችን ይህን ይመስል ነበረ። ቶማስና አለበል አብረናችሁ ቆይተናል። እንግዲህ ይህ የፖድካስታችን ለብዙ ለማህበረሰቡ ተደራሽ እንዲሆን እናንተም አጋርነታችሁን ድጋፋችሁን አሳዩን። ላይክ፣ ሼር እና ሰብስክራይብ በማድረግ ይህ ፖድካስት ለበርካታ ማህበረሰብ ተደራሽ እንዲሆን የበኩላችሁን አስተዋጽኦ እንድታደርጉልን በአክብሮት እንጠይቃለን፣ እንጋብዛለን። እስካሁን እያደረጋችሁልን ስላላችሁትና እያደረጋችሁልን ስላላችሁት ነገሮች በሙሉ ልባዊ ምስጋናችንን እናቀርባለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። የሳምንት ሰው ይበለን። እናመሰግናለን።